ማርቆስ 16:16 ምን ይላል ቃሉ? ለመዳን ምን ያስፈልጋል ይላል። ጌታ የተናገረው ቃል ነው። ከ15 አንብበውና እንድም አለ። ለምን እኔ ለምን 15 አነባለሁ? የጌታ ቃል 16 ላይ ያለውን አንብብልኝ። ያመነ የተጠመቀ ይድናል ይላል። ምንና ምን ያደረገ ሰው ነው የሚድነው አለ ጌታ። እንዴት መሰለክ ወንድሜ? አይ ተይው እኔ ወንድም ምናምን የሚለው ይቅርና ጌታ ኢየሱስ ክርስቶስ የተናገረውን ቃል በቃል ነው መመለስ የሚያስፈልገው። ጌታ ኢየሱስ ለመዳን ምን ያስፈልጋል አለ? ያመነ ያስፈልጋል እኮ አይደለም ያለ። ሂዱና ወደ ዓለም ምንና ምን የሆነ ይድናል አለ ክርስቶስ እዚህ ጋር። ያመነም የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። ስላላመነ ሰው አይደለም፣ ስለ ዳኑ ሰዎች ነው እየጠየኩሽ ያሉት። ያላመነማ ይፈረድበታል። ዋናው ነገር ጥያቄ ለመዳን ምንና ምን ያስፈልጋል አለ እዚህ ጋር ቃሉ። ቅድም ጳውሎስ የጌታን ቃል የሚክድ ምን ወይም የሚለውጥ ወይም የሚሽር ምን ይሁን ነበር ያልሽ? ለማስታወስ ያህል እሱ እኮ አይደለም እኮ አሁን እኮ እሱ ጳውሎስ ምን አለ? የጌታን ቃል የሚቀይር የሚለውጥ ምን ይሁን ነበር ያለው? ቅድም ነበር ያልሽ ለማስታወስ ያህል የተረገመ ይሁን ብሏል። ስለዚህ ይሄ ቃል ወይም ይሄ ውግዘት ላይሽ ላይ እንዳደርስ እዚህ ቃል ላይ ያለውን በደንብ አድርገሽ መኝልኝ። ምን ያለና ምን ያለ ነው ሚድነው ነው የሚለው? ኧረ ላስረዳ ወንድሜ። አንደኛ ነገር ሂዱና ለዓለም፣ ይሄ የመንፈስ ቅዱስ ጥምቀት ነው። አልጠየቅኩም። 16 ላይ ምን ይላል? ያመንከው እምነት ትጠመቃለህ አላለው? ቃል በቃል በይው። ለመዳን ምን አለ? 16 ለመዳን ምን አለ? ምን ብለህ ነው የምታምነው? ለመዳን ምን ያስፈልጋል ነው ጥያቄ። ምን ብዬ እንደማመን ያስፈልጋል አይልም። ያስፈልጋል የት አለ? ለመዳን ምን ማላለም እንዴ? ያመነ የተጠመቀም ይድናል ነው የሚለው። ያመንክበት እምነት እኮ ነው የምትጠመቀው። ታዲያ ያመነም የተጠመቀም ይድናል አይልም ወይ ወንድሜ? መጀመሪያ ወደ አዲስ ኪዳን እንምጣ። ያመነም የተጠመቀም ይድናል ይላል አይልም ወይ? ይላል። እሱ ግን የሚለው እኮ ምንና ምንድነው ለመዳን ያስፈልጋል ያለው? አሁን እዚህ ጋር እንደዚህ ከሆነ እኮ እየተግባባን እየተማማርን አይደለም ወንድም አለ። ሲጀመር የኔን ቃል እኮ አይደለም የጌታን ቃል ነው እያነበብኩ ያሉት። የራሴን አንድም ነገር አልጨመርኩም። ለመዳን ምንና ምን አለ እዚህ ጋር? ለመዳን ምንና ምን አለ? እሱን ነገር እዚህ ቃል ነው የሚለው። ምን ብለህ ነው የምትጠመቀው? ያመንከው እምነት አለ። እኔ ምን ብዬ እንደምጠመቅ አያስፈልግም። ጥያቄ ያመነ የተጠመቀ ይድናል የሚለው ነው አይደለም? ይላላው እያሉ እኮ ነው ታዲያ። ስለዚህ ለመዳን ምንና ምን አይልም። እሺ ማመንና መጠመቅ አንድ ናቸው? ያመነም የተጠመቀም ማመንና መጠመቅ አንድ ነው ወይ? ይሄኛው ጥያቄ ስሚኝ፣ ማመንና መጠመቅ አንድ ነው ወይ? ከምን ነው የሚጀምረው? ጥያቄ ማመንና መጠመቅ አንድ ነው ወይ? ያመንከው እምነት ትጠመቅበታለህ። እምነትና ጥምቀት አንድ ነው ወይ? ያመንከው እምነት ትጠመቅበታለህ አላልኩም። እምነትና ጥምቀት አንድ ነው ወይ? እምነትና ጥምቀት አንድ ነው እንዴ? ምን ብለህ ነው የምታምነው? አላልኩም። እምነትና ጥምቀት አንድ ነው ወይ? እንዴት አድርጎ? እምነት በወንጌል ተሰብኮልህ ነው። ጥምቀት ግን ወንጌል አይደለም፣ ትእዛዝ ነው። ስለዚህ ስንት ማለት ነው? ስንት ነገር አየን እዚህ ጋር። ያመነም የተጠመቀም ይድናል። ስንት ነገር አየን ነው። አማርኛ ትችያለሽ ለሙካ። ስንት ነገር አየን። አሁን እዚህ ጋር ማመን ሌላ ነው፣ መጠመቅ ሌላ ነው አይደለም? ያመንከው እምነት እኮ ነው የምትጠመቀው አላልኩም። ኧረ እኔ ለምጠይቅሽ መልሽልኝ። ማመንና መጠመቅ የተለያዩ አይደሉም? በጌታ በኢየሱስ ሁለት ነገር አየን። ያመንከው እምነት። ስለዚህ እነዚህ ሁለት ነገሮች ለምን ይጠቅማሉ አለ? አሁን ሁለት ነገር አየን ጎበዝ። ሁለቱ ነገር ይጠቅማሉ። ሁለቱ ነገሮች ለምን ነው የሚጠቅሙት? ማመንና መጠመቅ ለምን? ለመዳን ሁለቱ ነገር ያስፈልጋሉ የሚላል እንዴ? ይኸው ያመነ የተጠመቀ ይድናል። ያላመነስ? እኔ ስላላመነው መች ጠየቅኩሽ? ያመነ የተጠመቀ ምን ይሆናል? ያመንከው እምነት እኮ ነው የምትጠመቅበት እኮ። ያመነው ሰው ምን ሲያደርግ ነው የሚድነው? ያመነበት እምነት ይጠመቅበታል።
ስለዚህ ያመነ ሰው ካልተጠመቀ ይድናል። የመንፈስ ቅዱስ ጥምቀት ይጠመቅበታል። ያላመነው ሰው ቢጠመቅ ይድናል። ያላመነ ሰው ቢጠመቅ ይድናል። ያላመነ ሰው አምኖ ቢጠመቅ ይድናል። በቀጥታ ይድናል አይድንም? እኔ የምጠይቅሽ መልሽልኝ። ያላመነ ሰው ቢጠመቅ ይድናል? ያላመነ ሰው ምን ብሎ ነው የሚያምነው? ምን ብሎ አመነ? ሳያምን እንዴት ይጠመቃል? ያላመነ ሰው ቢጠመቅ ይድናል ወይ? ይድናል ወይም አይድንም በይ። በመጀመሪያ ምን ብሎ ተጠምቆ ነው የሚድነው? እኔ ምን አገባኝ? ያላመነ ሰው ቢጠመቅ ይድናል ወይ? ይድናል ወይስ አይድንም? እንዴት ብሎ ይድናል? ካላመነ እኮ አይድንም። እሺ ያመነ ሰው ባይጠመቅ ይድናል? ያመነ ሰው ባይጠመቅ ይድናል? ያ ያመነበት እምነት ይጠመቃል። አላልኩም። ጥያቄን ስሚ። ያመነ ሰው ባይጠመቅ ይድናል? ያገኘው ድህነት ይጠመቅበታል አላልኩም። ያመነ ሰው ባይጠመቅ ይድናል ወይ? አምኖ እኮ ድነዋል። በቃ እኮ አለቀ እኮ። ያመነ ሰው ባይጠመቅ፣ ጥያቄ ስሚኝ፣ ያመነ ሰው ባይጠመቅ ይድናል? አምኖ ባይጠመቅ ያመነ ሰው ባይጠመቅ ይድናል? ኦልሬዲ ድነዋል እኮ። ኧረ ተወኝ እንዴ! ስለዚህ ይሄ የክርስቶስ ቃል አይጠቅምም ማለት ነው። ማን ነው አይጠቅምም ያለህ? ኦልሬዲ ያመነ ድኗል፣ መጠመቅ አያስፈልገውም እያልሽ ነው። አረስክሮስ እስኪ እኔ እስካዳም አንድ ደቂቃ ስላውራ የጠየቅኩሽን መጀመሪያ መልሺ። ኦልሬዲ ካመነ መጠመቁ አያስፈልገውም እያልሽ ነው። ምን ብሎ ነው ያመነ? ያመነበት እምነት እኮ ሙሉ ፐርሰንት እኮ ድነዋል። የዳነበት ደግሞ ይጠመቅበታል። ይሄ ደግሞ የመንፈስ ቅዱስ ጥምቀት ነው። ጥምቀትኛ መጀመሪያ ያለብን ጥምቀት መሆነ ሌላ መሆነ በአዲስ ኪዳን ስብከትሽ በኋላ መጀመሪያ እዚህ ቃል የምናደርገው እንጂ ይሄ እኮ መንፈሳዊ ስራ ነው። መጀመሪያ ስብከቱን በኋላ ላይ ሐዋርያት ሥራ 2 እንጀምር። ስብከቱን በኋላ አሁን የጌታ ቃል ያመነ ሰው በጌታ ቃል ያመነ ሰው ባይጠመቅ ይድናል? አዳም ሰማለው። አዳም ረቡኒ የመንፈስ ቅዱስ ጥምቀት ነው የሚለውን እስኪ ታሳየን። ጥምቀቱንም ሺፍት ያደረገችው ነው። የመንፈስ ቅዱስ ጥምቀት ነው የሚለውን አሳይን እስኪ። ጌታችን ማስረጃ ስጪን እስኪ። እና አራቱ ወንጌላውያን ታዲያ በአዲስ ኪዳን የምንጀምረው እኛ በጸጋ የምንኖረው ነካግብሩ ከስንት መቼ ነው? የመንፈስ ቅዱስ ጥምቀቱ የመንፈስ ቅዱስ ነው የሚል አሳይን ማስረጃ። እንዳለ አራቱ ወንጌላውያን እኮ በመንፈስ ቅዱስ ናቸው እንጂ ታዲያ በተግባር ነው እንዴ? ብሬ እስኪ ጥምቀቱ የመንፈስ ቅዱስ ነው። ቆይ ግድ የለም ኪዳን መቼ ነው የጀመረች? ንገረኝ እስኪ አንተ። እኔ የምልሽ ጥምቀቱ አስረጂ። በቃ አሁን አራቱ ወንጌላውያን ስለመንፈሳዊ ስራ ነው እንጂ በተግባር አይደሉም። አዲስ ኪዳን የምንጀምረው ከምን ጀምሮ እስክንገረሽ አስረዳኝ ነው። እሺ ለሙካ ይኸውልሽ በቀንነት ይኸውልሽ ስሚኝ አንዴ። አሁን ለምሳሌ ጥምቀቱ የመንፈስ ቅዱስ ነው አልሽኝ። እኔ የውሃ ጥምቀት ስለመሆኑ አሳይሻለሁ፣ ማስረጃ ማለት ነው። አንቺ የመንፈስ ቅዱስ ነው ጥምቀቱ ያልሽበትን ማስረጃ አሳይኝ እስቲ። ወንጌል ላይ ውሃ ጥምቀት አለ እንዴ? ይሄ እኮ አራቱ ወንጌላውያን እኮ ናቸው እኮ። ይኸውልሽ አሁን ጥምቀቱ የመንፈስ ቅዱስ ጥምቀት ነው ያልሽበትን አሳይኝ ነው የምልሽ እኮ። ታዲያ አዲስ ኪዳን ሳይጀመር እንዴት በተግባር እናሳያለን እኛ? እኔ አዲስ ኪዳን አልተጀመረም ከመቼ ነው? እኔ እኮ አዲስ ኪዳን አልተጀመረም። አራቱ ወንጌላውያን መንፈሳዊ ናቸው እንጂ በተግባር አይደለም። እሺ አዲስ ኪዳን መቼ ጀመር? ንገረኛ፣ ንግባባ በዛ ኖ ጥምቀቱ የመንፈስ ቅዱስ ነው የሚለውን አሳይኝ እኮ ነው ያልኩሽ። አልተረዳሽኝም? ይሄኛው ወንጌል እኮ የተሰበከ ያለ መንፈሳዊ በመንፈስ የምታረገው ነው እንጂ ተግባር
የአዲስ ኪዳን ጅማሬያቸውን ከመቼ ነው እስኪ ንገረኝ፣ አስረዳኝ። እኔ ብሬ እውነት አንተ ዲያቆን አይደለን? አስረዳኝ። እኔም ኦርቶዶክስ አይደል። እሺ የኔን ጥያቄ ግን ከሰማሽ ማለት ነው። ቅድም ከአዳም ጋር እያወራችሁ ምን አልሽው? አዳምሻን ጥምቀቱ የመንፈስ ቅዱስ ጥምቀት ነው አልሽው አይደል? አይደል ለሙካ ጥምቀቱ የመንፈስ ቅዱስ ነው አልሽው አይደል? ይሰማል ብሬ? ይሰማል። ጥምቀቱ የመንፈስ ቅዱስ ነው ብለሽው ነበር አይደል? አዳምን ይሰማል? እኔ አልሰማም እንዴ አዳም? እኔ ጋር እሷም ትሰማለች። እሺ እህታችን ለሙካ ጥምቀቱ የመንፈስ ቅዱስ ነው ብለሽው ነበር አይደል? አዳምን እኮ እሱን አሁን እኔ እሱን ማወቅ ፈለኩ፣ እሱን ማየት ፈለኩ። ጥምቀቱ የመንፈስ ቅዱስ ነው የሚል ማስረጃ ማየት ፈለኩ። ማስረጃዬ ደግሞ ብሬ አራቱ ማቴዎስን፣ ሉቃስ፣ ዮሐንስ፣ ማርቆስ አራቱን ወንጌላውያን አሁን ወንጌል እየተሰበከ ያለ ገና በመንፈስ የምናረጋቸው ነው እንጂ ወደ ተግባር የገባንበት አይደለማ። ወደ ተግባርበት የምንገባው ከሐዋርያት ሥራ 2 ጀምረን በአዲስ ኪዳንም የሚጀምረው በተግባር ይሄው በጸጋ የምንኖርበት ከዛ ጀምረን ያለን በተግባር። ብሬ ቆይ እስኪ ጥምቀት ለምንድን ነው የሚጠቅመው? እስኪ በመጽሐፍ ቅዱስ ንገሪኝ እስኪ። የጥምቀት ዋና ጥቅሙ ምንድን ነው? ለሙ መልካም ጥምቀት በአዲስ ኪዳን የምጠቅመው ምን ይላል መሰለ? ሮሜ 6 ቁጥር 4 ከቁጥር 4 ጀምሮ። እሺ አዎ በቃ ያለ በቃ እንደው ጥምቀት መቀበሪያችን ነው ይለዋል ጳውሎስ። ስለዚህ ያንን ጥምቀት ያልተቀበለ ወይም ያላደረገ የዘላለም ሕይወት ያገኛል እንዴ? ከክርስቶስ ሞትና ከክርስቶስ ትንሣኤና ሞት ጋር ያልተባበረ ክርስቶስን መልበስ ይችላል? እዚህ ላይ ይችላል ወይም አይችልም? መልሱ መጀመሪያ አምኖ እኮ ሙሉ ፐርሰንት ነው ይላል። እኔ የጠየኩሽ አሁን አንቺ የጠቀሽው ክፍል ላይ ጳውሎስ ያለው ለሮሜ ሰው ለሮሜ ይጨምራል። አምኖ እኮ ድነዋል እኮ የክርስቶስ የመስቀል ስራ እኮ ኦልሬዲ 100% እኮ ድነዋል። ስለዚህ በጥምቀት የሚገኝ በጥምቀት ከክርስቶስ ስለዚህ አንድ ሰው ካልተጠመቀ ከክርስቶስ ሞትና ትንሣኤ ጋር አንድ ካልሆነ ይድናል እያልሽ ነው? ለምን አንድ አይሆን? የዳነበትን እውነት በምንድን ነው አንድ ትሆናላችሁ ያለው? በጥምቀት። አንቺ ታዲያ አንድ ትሆናላችሁ እያለበት ያለውን አያስፈልግም እያልሽ ነው። ታውቂያለሽ? ኖ ከመስቀሉ ስራ እኮ አምኖ እኮ 100% ድነናል። እኔ አሁን ስንጠመቅ ስንማር ማመን ብቻ በቂ ነው ወይ? አንድ ሰው አምኛለሁ ቢልና ባይጠመቅ ከክርስቶስ ሞትና ትንሣኤ ጋር ባይተባበር ክርስቶስን መልበስ ይችላል? ያመነው እምነት እኮ 100% እኮ አድኖ አሳይኝ። ያለ ጥምቀት ይኸውልሽ ክርስቶስን በአዲስ ኪዳን ክርስቶስን ሞትና ትንሣኤ ሳይተባበር የዘላለም ሕይወት ያገኛል የሚል ክፍል አሳይኝ እስኪ። አምኖ እኮ የዘላለም ሕይወት አግኝተዋል። ድጋሚ ሁለተኛ የዘላለም ሕይወት አለ እንዴ? ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት ምንድነው? በአዲስ ኪዳን ሐዋርያት ያዘዙት ምንድነው? ጥምቀት ትእዛዝ ነው እንጂ ለማዳን መንገድ አይደለም። ኦልሬዲ በእምነታችን ድነናል። ማን ያዘዘው? ትእዛዝ ማን ያዘዘው? ቆይ ማን ያዘዘው? ኢየሱስ ክርስቶስ አንዴማ ማን ነው ያዘዘው? ትእዛዙ ንገሪኝ እስኪ። የማን ትእዛዝ ነው ያዘዘው? ተጠመቁ ብሎ ያዘዘው ማን ነው? ኢየሱስ ክርስቶስ ትእዛዝ ነው። እኔ ተሰቅያለሁ። ስለዚህ የክርስቶስን ትእዛዝ ሁሉ የሚሽር ሰው ምን ይሆናል? ሲጀመር ማለት ነው የክርስቶስን ትእዛዝ የሚሽር ሰው ምን ይሆናል? እሱ እኔ ፈራጅ አይደለሁም። እሱ ራሱ ይጠይቀው። አንድ ሰው የክርስቶስን ትእዛዝ የሚሽር ሰው ምን እንደሚሆን አታውቂም? ማን ያሳፋ? አፉ በሌላ አዳምሽ አፉ በሌላ እኔ ነኝ ያወረድኩት። እኔ ነኝ አዳምሽ። እሺ አማርኛ እንኳን የሰማች
አዳሚ እንዴት ናቸው? ሰው ገብቶላቸዋል። አሁን ፓስተር እየሄደች ለሚናት አዳም መምህር ብሬ እያወራ ከሆነ አይሰማም። እኔ አልሰማም አይደል? አይ አዳምሽ ቀጥል። እስከዛ ድረስ ላውጣ። የክርስቶስን ቃል የሚሽር ሰው ምንም አይሆንም ነው አይደል ያለችው? ሳሚንም አሁን እስከዛ እሺ፣ ዘሌ ስላሉ ወደ እሳቸው እንውሰድና እኔ ደግሞ እገባለሁ። ብሬም ስላሉ እንቀጥላለን። እሺ፣ ዘሌ ዘላለም እየቀጠል ወንድምነት አላልኩም። ተሚ ታክሲ ላይ ነው። ታክሲ ላይ መልካም። ሳሚዬ መምህር ቀጥል። ሳሚ እንዴት አለ? እግዚአብሔር ይመስገን አለሁ። እንዴት ናችሁ? ሰላም ናችሁ ወንድሞች? አለን እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት ነው? ወንጌል አማኝ ነኝ። የት ነው ህብረት የምታደርገው? መካነ ኢየሱስ። ኦኬ። ጥምቀት ለድነት ብለህ ታምናለህ አይደል? ይመስለኛል። አቤት። ጥምቀት ለድነት ብለህ ታምናለህ? ናልክ ጥምቀት ለድነት ብለህ ታምናለህ? አላምንም። ኦኬ። መካነ ኢየሱስ አታምንም? አምናለሁ፣ ግን ጥምቀት ለድነት ብዬ አላምንም። አይ መካነ ኢየሱስ ታምናለች አታምንም? መካነ ኢየሱስ ታምናለች። መካነ ኢየሱስ ታምናለች ብዬ እሱ ስላመነች እኔ ማመን አለብኝ ብዬ አላስብም። እንዴት ታዲያ አንተ መካነ ኢየሱስ ያንተ ግን ህብረት ማድረግ እናደርጋለን። አሁን ከእናንተ ጋር አሁን ህብረት እያደረግኩ ከእኛ ጋር ማብረት አሁን ህብረት እንደማደርግ እኛ ከእናንተ ጋር ህብረት እናደርግ ወንድማችን። ህብረት እንደምናደርገው እናደርጋለን። መርጠህ ነው ማለት ነው አንተ። አሁን እስቲ መጽሐፍ ቅዱስ የሚለውን ብቻ ነው የሚቀበለው እኮ መካነ ኢየሱስን። ስለዚህ አንተ መካነ ኢየሱስን ያትበላ መውጣት ላይ ያለብህ እኮ ከመካነ ኢየሱስ ቅዱሳን ስለሆኑ ከእነሱ ጋር ህብረት ካደረግኩኝ መልካም ነው እንጂ የሚጎዳ አይደለም። እነሱ እኮ አንተን 100 ሺህ አጋንንት አለብህ ይሉሃል። ለምሳሌ አሁን አንተ ቤተሰብ ውስጥ ቤተሰብ ሰዎች ለሰዎች የፈለጉትን ነገር መናገር ይችላሉ፣ መብታቸው ነው። አንተ ዋናው መያዝ አለብህ እግዚአብሔር ስለ አንተ ምን ይላል የሚለውን ነው እንጂ ሰዎች ሰይጣን እንኳን ሊሉክ ይችላሉ እንኳን ሌላ ነገር። ስለዚህ ሊተራሊ ሰይጣን ብሎ መካነ ኢየሱስ ነኝ አትበል ልፈልጌ ነው። የኔ ማለቱ አንተን የሚጎዳ አይመስለኝም። ብሬ እስኪ አንድ ነገር ያስረዳን ሳምሶን። መንፈስ ቅዱስ ከአብ ይወጣል? እንዴት ነው የሚወጣው? እስኪ አስረዳ። ቃሉ የሚለውን ነው የምንለው እኮ። እንዴት ነው የሚወጣው? አንድ ሰው መጥቶ አሁን መንፈስ ቅዱስ ከአብ ነው የሚወጣው ብለህ ስትለው እንዴት ነው የሚወጣው ሲል እንዴት ነው የሚወጣው? አንዴ ነው የሚወጣው? ሁሌ ነው የሚወጣው? ጠለቅ ያለ ትምህርት ስለሆነ ወደ ጥልቁን እንትን ለማየት ጊዜ ያስፈልጋል። ያን ጊዜ ደግሞ የሚሰጡኝ አይመስለኝም። ጊዜውን የምሰጡኝ ከሆነ በማልን መልሰው አሁን ስለ ጊዜ አልጠየቅኩም። መንፈስ ቅዱስ ከአብ ነው የሚወጣው ሲባል እንዴት ነው የሚወጣው? አታስቆመኝም? እርግጠኛ ነህ? ማውራት ስጀምር ወንድማችን ማስፈራራት ምናምን አቁምና ወደ መልስ ግባ እስኪ። እያስፈራሩ አይደለም ወንድም። የማታስቆመኝ ከሆነ እቀጥላለሁ። ትችላለህ። አንዴ ነው የሚወጣው? ሁለቴ ነው የሚወጣው? ሁሌ ነው የሚወጣው? እንዴት ነው የሚወጣው? ማናየው? ይሄን ሁሉ ንገረን። መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ሲባል አብ የሰጠውን ተስፋ ማለቱ ነው እንጂ የሆነ ልክ የሆነ ነገር ከሆነ ነገር እንደሚወጣ እንደዛ አይነት አመለካከት ወይም ደግሞ እንደዛ አይነት ትርጉም የለውም። ከአብ የሚወጣ ብሎ ሲል እግዚአብሔር አብ የሰጠውን ተስፋ እየገለጠ ነው። አብ የሰጠውን ተስፋ የእውነት መንፈስ ከዚህ በፊት ሰዎች ሟች ከመሆናቸው የተነሳ ከሰዎች የተወሰደውን ራሱ መንፈስ ተስፋ አይደለም? ራሱ መንፈስ ቅዱስ ተስፋ አይደለም?
አብም ተስፋችን ነው፣ እግዚአብሔር ወልድም ተስፋችን ነው፣ መንፈስ ቅዱስም ተስፋችን ነው። መንፈስ ቅዱስ አካል አለው? አዎ አለው። ከአብና ከወልድ የሚለይበት አካሉ ምንድን ነው? እስኪ ንገረኝ። አላውቀውም። ስላሴ አማኝ ነህ? አዎ። ከአብና ከወልድ በምን አካልነት እንደሚለይ ሳታውቅ እንዴት አመንክ? እሱ ለመናገር እድሉን ስለማሰጠኝ ለዛ ነው። ኧረ በስመ አብ። ወንድማችን የምታውቀው መልስልን፣ አስረዳለን። አይ ግዴታ እንዳልሆነ ተስፋ አደርጋለሁ። ምኑን መመለሱ ግዴታ ነው? ቅድም ባወራ ጉዳይ ላይ ልጅቷ ጋር ኖ ይሄንን ጥያቄ መልስልን። ከአብና ከወልድ የተለየ አካልነቱ ምንድን ነው? የመንፈስ ቅዱስ አካል ምንድን ነው ብትባል እንዴት ነው መልሰው? እያወራን ያለ ነው ስለ መዳን አይደለም? ስለዚህ አስረዳ። እሺ አመሰግናለሁ፣ አስረዳለሁ። አብ ወልድ መንፈስ ቅዱስ ስንል ሶስት አምላክ እያለን ሳይሆን ሶስት አካል ነው። አካል ስንል የህልውና መገለጫው ነው እንጂ ማኒፌስት ሳደርግ ራሱ እግዚአብሔር በሶስት ራሱ ሲገልጥ ማኒፌስት ሳደርግ መንፈስ ቅዱስ የምንለው ያ አካል ነው። ሶስት ከሥላሴ አካል ሶስተኛ ላይ ያለው መንፈስ ቅዱስ የምንለው ሲቢና ያለው ራሱ ሲገለጥ አካል ብለን የምንጠራው እሱን ነው። እንግዲህ የጠየቀኝ ላውራ ሰዓት አለ፣ ብዙ ሰዓት አለ። አሁን ታሽ ስለዚህ ከሥላሴ አካል ሶስተኛ መንፈስ ቅዱስ በእርግብ ነው የመጣው። እርግቡ የመንፈስ ቅዱስ አካሉ ነው። እንደዛ የሚባል የለም መጽሐፍ ቅዱስ ላይ። እርግብ በእርግብ አምሳል ወረደ መንፈስ ቅዱስ በእርግብ አምሳል ይላል እንጂ እርግብ ነው አይልም። ወንድም በምን አምሳል ነው የወረደው? በእርግብ አምሳል ወረደ እንጂ እኮ በምን አምሳል ወረደ መንፈስ ቅዱስ? በእርግብ አምሳል። ስለዚህ በእርግብ አምሳል ማለት ምን ማለት ነው? እርግብ ነው ማለት አይደለም። በምን ወረደ? በእርግብ አምሳል። ስለዚህ በእርግብ አምሳል ወረደ አይደለ? ከሌሎች እርግቦች በምን ለዩት? እዛ ጋር እርግብ እንዳልሆነ ነው። በእርግብ አምሳል ወረደ ማለት በእርግብ አምሳል ወረደ ማለት ምን ማለት ነው? እርግብ እንዳልሆነ ነው ማለት አንተ መጽሐፍ ቅዱስ ላይ ነው የሚለው። በእርግብ አምሳል ወረደ ይላል። ስለዚህ በእርግብ አምሳል ወረደ ካለ ከሌሎቹ እርግቦች እንዴት ለዩት መንፈስ ቅዱስ መሆኑ? እርግብ ስላልሆነ ነው። በእርግብ አምሳል ወረደ እኮ ነው ያየ ሰውየው እኮ ነው ሁኔታውን ሲገልጽ እኮ። ያዩት በምንድን ነው? ሲያዩት እንዴት ሆኖ ነው የወረደው መንፈስ ቅዱስ? አንተ እንደምታስበው ልክ እኛ እኔ ማስበው እንቶ መጽሐፍ ቅዱሱ ላይ መንፈስ ቅዱስ በምን አይነት መልክ ወረደ ብሎ ነው ያስቀመጠው? በእርግብ አምሳል ማለት ነው። ስለዚህ የሚመለከቱት ሰዎች ምን እያዩ ነበረ ማለት ነው? ማንም እየተመለከተ አልነበረም ከዮሐንስ በስተቀር ማለት ነው። ሳያዩት ዮሐንስ ነው እኮ። ሳያዩት እንዴት ጻፉ? በመንፈስ ቅዱስ ሆኖ ነው። እሱ ራሱ በመንፈስ ቅዱስ የተሞላ ሰው። በመንፈስ ቅዱስ ሆነው በምን አምሳል ሲወርድ አዩት? በእርግብ አምሳል በመንፈስ ቅዱስ። ስለዚህ ከሌሎች እርግቦች እንዴት ለዩት? ስማማ ሰውየው ይሄን የተናገረው በስጋ ሆኖ አይደለም። በምን ለዩት? ሰድሮስ እያልኩ ያለው መጥምቁ ዮሐንስ ይሄን ሲናገር መጥምቁ ዮሐንስ ይሄን ሲናገር መንፈስ ቅዱስ ራሱ እግዚአብሔር እየገለጠለት ስለሆነ ነው። ይሄ ኦልሞስት ከብዶሃል። እሺ እንለፈው። ክርስቶስን ያመነ ባመነበት በዛው ቅስፈት ውስጥ መንፈስ ቅዱስን ይቀበላል አይቀበልም? ፓስተር ሎሚናት ገስት ልካለች። ቅድም ተግባብታችሁን የለቀቃቸው የሸኛት አሁን ነው ማለት ለጌታ ቃል ከታመነች ትችላለች። ካልታመነች ያው ዞረንም ቢሆን እዛው ቦታ እንመጣለን፣ ችግር የለው። ተሙጢጢጢ ወይ የሻሎን ጣጣጣጣ አረ ምንኛ ነው አይ አንዱ ጴንጤ ነው እንጂ ተሙጢጢጢ አለኝ። እኔ ደግሞ ወይ ጣጣጣጣ አልኩት። ፓስተርዬ እንዴት ነሽ?
ጥምቀት ወንጌል እየጠየቁ ቆይ ፓስተር፣ አንድ ጊዜ ቆይ ፓስተር፣ ሰላም ብያለሁ ለሙካ እናቴ፣ እንዴት ነሽ ፓስተር? ደህና ነኝ ወንድሜ፣ እግዚአብሔር ይመስገን። ቅድም ላይ እያወራችሁ ነበርና ስለ ጥምቀት ቅድም ላይ አዳም አንድ ጥያቄ ጠይቆሽ ነበረ። እንዳጋጣሚ ሆኖ ታክሲ ላይ እንትን ራይድ ላይ ስለነበርኩኝ ሞር ጊዜ ወስጄ አላዳመጥኩም ነበረ። ኦርቶዶክሳውያን ይድናሉ ብለሽ ታምኛለሽ እንዴ ፓስተር? እኔ ደግሞ መለስኩለት እኮ ማንም በኢየሱስ ክርስቶስ ያመነ ይድናል እኮ። አይ እኮ እሱ ስልሽ ቤተ እምነት ተቋማችን ህብረት የምናደርግበት ሳንጠራ ማንም በኢየሱስ ክርስቶስ ያመነ ይድናል ይላል። ያውልሽ ፓስተር፣ ረጋ ብለሽ አዳምጪ። ኦርቶዶክሳውያን ይድናሉ ብለሽ ታምኛለሽ አንቺ እንዴ? ኦርቶዶክሳውያን ለምን ትለኛለህ? በክርስቶስ ያመነ እኮ ነው የሚድነው እንጂ የሆነ ተቋማት ትጥራ። ታሜ ምን ነው? እሺ ቆይ አንድ ጊዜ ብቻ አዳምጪኝ። እኔ ተመስገን ባለውበት ቤተ እምነት ይድናል። አንቺ ፓስተር ነሽ ወይ እያሉ ነው። ታሜ ነው ፓስተር ያደረገኝ፣ እሱ ነው ማዕረግ የሰጠኝ። እኔ አገልጋይ ነኝ። ፓስተር ናት፣ ተዋት፣ አታስጨንቋት። እኔ ነኝ ማቃት። እሺ እና እኔ የምጠይቅሽ ጥያቄ አሁን ለምሳሌ ያክል እኔ ኦርቶዶክሳዊ ክርስቲያን ነኝ። ተመስገን ይድናል ብለሽ ታምኛለሽ? እኔ እኮ ኩላሊት አልመረምር ልብ አልመረምር። አንተ ድህነት የምታውቀው አንተ ራስህ ነው። መኮንን እንችላለን። እግዚአብሔር ያጸደቀው ማንም አይኮንንን ይለናል። ስለዚህ እኔ የጸደቅኩ ስለሆነ ልትኮንኝው አትችይም አይደል? አዎ በቃ የጸደቀ ነው ተመስገን ድኗል ብላ ታምናለች። መልካም ጥያቄ ልጠይቅሽ። የሙሉ ወንጌል ነሽና ሙሉ ወንጌል ቤተ እምነት ላይ የእምነት መግለጫዋ ላይ ምን ታስተምራለች? የእምነት መግለጫዋ ላይ ለመዳን ብላ የምትሰጠው ምንድን ነው? ያው እምነት ነው። በቃ ኢየሱስ ክርስቶስ በመስቀሉ ስራ ለእኔ ሞተልኝ፣ ለኃጢአቴ ሞተ፣ ለጽድቅ የተነሳ በአብ ቀኝ ያለ አሁን በሱ ጸድቀን እንደገና መጥቶ የሚወስደን ብላ ይሄ ነው የምታስተምር። ያው ያመነ ሰው እንደገና ጥምቀት ደግሞ ታስተምራለህ። ጥምቀት ስታስተምር ግን ምንድነው ያ ያምን እምነት ትብብር ብሎ ከሱ ጋር መኖር በአዲስ ህይወት ብላ ነው የምታስተምረው። መልካም እንጂ አንዴ በቃ የመስቀሉ ስራ ለድህነታችን በቂ ነው ብላ ነው የምታስተምረው። መልካም ኢየሱስ ብቻ ያድናል። ቀጥሎ ደግሞ ኢየሱስን አምኖ ደግሞ መጠመቅ ያድናል ነው። ዞሮ ዞሮ በኢየሱስ ላይ የከበበ ነው እያልሽኝ ያለሽው አይደል? ኢየሱስ ብቻ ያድናል። አዎ ትእዛዝ እኮ ግድ እኮ ነው። የእግዚአብሔር ትእዛዝ እኮ አንድም አታስቀርም እኮ። ግን መጀመሪያ ግን ያመነችው እምነት ኦልሬዲ ለሰው ልጅ ሙሉ ድህነት ያለው በኢየሱስ ክርስቶስ በሙሉ ልብ ሲያምን ነው። በሙሉ ልብ ሲያምን ወይ ኢየሱስ ማን ነው? ከዛ በፊት ግን ተሚዬ ጠይቃትስ የኢየሱስ ክርስቶስ አይ ኖ ትቀጥላላችሁ። የኢየሱስ ክርስቶስ አምላክ ማን ነው እኮ? ቆይ እሱ ጋር ልሂድባት ነበር። እሺ አዳሚ መልሽለት። ለምዬ ደሙካ የክርስቶስ ኢየሱስ አምላኩ ማን ነው? መጽሐፍ ቅዱስ ሲናገር የክርስቶስ ኢየሱስ አምላክና አባት ይባረክ ይላል። አብ ነው። አብ የክርስቶስ አምላኩ ነው። የባህሪ አባት እኮ የክርስቶስ ኢየሱስ አምላኩ ማን ነው? ያው አምላክና አባት ነው። በስጋ በነበረ ወራት አምላክ የሚለው አብራሪልን። አምላክ ማለት በሁሉም ቦታ የሚገኝ የአምላክ ስራው ምንድን ነው? የአምላክ ስራ ስትል አምላክ ምንድን ነው የሚሰራው? አምላክም የምናውቀው በምን ስራው ነው? አልገባኝም። አምላክ በምን ስራ ይገለጣል? ከፍጡር የሚለየው በምንድን ነው? በመለኮት። ሌላስ? ሌላ ምን በል? አምላክ ፈጣሪ ነው አይደለም?
አዎ እንደ ፈጣሪ ነው እኮ ሁሉም የተገብር እኮ ነው። ስለዚህ አምላክ መሆን የሚችለው ፈጣሪ ብቻ ነው አይደል? አዎ ጥሩ። የኢየሱስ ክርስቶስ አምላክ ማን ነው? አምላክና አባት ይባል ሲልባል የባህሪ ስለ አባቱ አልጠየኩም። አባቱ እንደሆነ እናውቃለን። አምላኩ የሚለው ግን አልገባንም። እሱን አስረጅ። እኔ አሁን እንዴት መስለ የሚያስረዳ የባህሪ አባት ነው የሚለው። ስለ አባትነቱ አልጠየቅንም። አባቱ እንደሆነ እናውቃለን። አምላኩም ይላል። ስለዚህ አምላኩ የሚለው ምን ማለት ነው? አምላኬ ወደ አምላኬ ወደ አምላካችሁ ይላል። አምላኩ የኢየሱስ አምላክ ማን ነው? የባህሪ አባቱ። ስለ አባትነት አልጠየቅንሽም። የኢየሱስ ክርስቶስ አምላክ ማን ነው? እኔ አላቅም የምትልም ጥያቄህን አስተካክልልኝ። ለምሮ ማስተካክለው እንዴ ራሱ አምላኬ ለምን ተውከኝ ብሏል አይደለ? እና አባቱ አብ ነዋ። ታዲያ እኔ እኮ የኢየሱስ ክርስቶስ አምላክ አብ ነው ስትይ ምን ማለት ነው? አምላክ ፈጣሪ ነው። ኢየሱስ ክርስቶስ አብ አምላኩ ነው ካልሽኝ አብ ኢየሱስን ፈጥሮታል እያልሽኝ ነው? የባህሪ አባት እኮ ነው። ስለ አባትነት አልጠየኩሽም። አምላኩ ይላል ምን ማለት ነው? አብራሪልን። እኔ አብራራልኝ አላውቅም። ሳታውቂ ነው እንዴ አንቺ ስለ ኢየሱስ የምትሰብኪው? ሳታውቂ ነው ስለ ኢየሱስ የምትሰብኪው? ማለት ስለ ኢየሱስ ሲሰብኩ አምላኩ የሚለውን ክፍል ሳታብራሪ ነው ስለ ኢየሱስ ክርስቶስ የምትሰብኪው? የሚሰብከው እንዴት መሰለ አይደለም። ይኸውልሽ እንዴት መሰለ ሰው የሆነበትን ያዳነበትን ነው እንጂ ማለት ነው። እኔ እሱን አልጠየቅኩሽም። እንዴት ነው ያዳነው ምናምን ግልጽ ነው። አሁን መጥቼ ጥያቄ ጠየቅኩሽ። መጽሐፍ ቅዱስ ላይ ሳነብ ኢየሱስ አምላክ ተብሎ ተጽፏል። የኢየሱስ ክርስቶስ አምላኩ ማን ነው? አብ ነው ካልሽኝ እንዴት? ማስረጃው እኔ እንደሱ ጥያቄውን እንደሱም ጥያቄን ማስተካከለውና ወንድም ለምን ነው ማስተካከለው እንዴ? አስረጅኝ። እኔ ደግሞ የኢየሱስ ክርስቶስ አምላክ ማን ነው? እኔ ሲማር ማለት ነው እንዴ መሰለ አሁን አምላኩ ማን ነው? አባት ሳይሆን አሁን ምንድነው አብ አባት ነው። ወልድ ስለ አባትነት አልጠየቅኩሽም። የኢየሱስ ክርስቶስ አምላክ ይላል መጽሐፉ ላይ። የኢየሱስ ክርስቶስ አምላክ ማን ነው? አምላክ ደግሞ ድርሻው መፍጠር ነው። ስለዚህ ኢየሱስ ክርስቶስ የተፈጠረ ነው፣ ፈጣሪ አይደለም። የተፈጠረው ነው፣ ፈጣሪ አይደለም። የኢየሱስ ክርስቶስ አምላክ ማን ነው? አብ ኢየሱስን ፈጥሮታል እንዴ? እኔ ጥያቄ ሳስተካክለው ማን ነው የኔ አንብበሽ ነይ፣ አንብቢ፣ ጠይቂ፣ ተማሪ። ከዛ ንገረኝ። ጠይቂ ፓስተሮችሽን። የእኛ ቤት መዳን ሙሉ ስላልሆነ ብነግርሽም ስለማይገባሽ ጠይቂያቸው። ማን ነው አምላክ? ጥያቄህን ጥምር መታረገዋ ጠይቂያቸው፣ እነሱ ያስረዱሻል በደንብ አድርገው። ከዛ ወዲያ ነገ ደግሞ ትመጪና ምን ያደርግልኛል? የሚጠቅመኝ ኢየሱስ አዳኝ መሆኑ ነው። ሂጂ ውጪ። የሚጠቅም ትላለች። በነገራችን ላይ ሁሌ የምትረዱት ከነዚህ ምንድን ነው ኦርቶዶክስ ላይ ነው የሚንጠለጠሉት። ሁሌ እናንተ ንገሩ እንዳሉ እና ሲጠየቁ አይመልሱም። አሁን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ሃይማኖተ አበው በነገራችን ላይ ያብራራዋል። አሁን እነዚህ ሃይማኖተ አበው ያውቁ የመጽሐፍ ቅዱስና ያውቁ እና ግን በጣም የሚገርመኝ ሁሌ በኦርቶዶክስ ትከሻ ተቀምጣችሁ ስላሴ ስትጠየቁ እናንተ አብራሩ፣ እናንተ መልሱልን ትላላችሁ። እንዲሁም ደግሞ ስለ ክርስቶስ ኢየሱስ አምላክነት እንኳን አንድ ቀን ሰብካችሁ አታውቁ። በጣም የሚገርመኝ ነገር ነው የምር። ሁሌ እኛ ትከሻ ላይ ተቀምጣችሁ እንዴት ነው የምትችሉት? እና ይሄ አግባብ አይደለም። እና ፓስተሮችሽን ጠይቀሽ እንደሆነ ርዕሱ እንደው በስላሴ ዙሪያ ላይ ቢሆን ደስ ይለኛል ቢጠየቁ ሞር እኮ ወደዛም እኮ እንድንሄድ ነበረ ትልቁ ማሳቤ። ፓስተር እህቴ ወታለች እንዳጋጣሚ ሆኖና፣ እሺ ፕሮቴስታንቶች የተወደዳችሁ የድሮ ቤተሰቦቼ እስቲ አንዳንድ ቁጥር ጻፉልኝና እንቀጥል። ሻሎም ወይ ጽሁፍህ አያምር ወይ አትገባ አለው። እሺ እግዚአብሔር ፍቅር ነው። መልካም እህቴ አስገብቼሻለሁ።
እሺ የመስቀል ይሄ የእንትን መስቀል ያደረግከው ሰው ማነ? እግዚአብሔርን እንፍራ የሚለው ኦርቶዶክሳዊ ነህ ወይስ ጴንጤ ነህ? ንገረኝና አስገባሃለሁ። የኔ መዳን የሚለውን አስገባው። አንድ ቁጥር ይጻፋል። እሺ የኔ መዳን ጴንጤ ነው። እሺ በኋላ አስገባሃለሁ። የመስቀል ምልክት ያረከው ልጅ እግዚአብሔር ፍቅር ነው። ሰላም ብያለሁ። እሺ ደህና ዋላችሁ። እኔ ፕሮቴስታንት አይደለሁም። እሺ ታች ቁጭ በይ። እንዳጨርሹ ቁም ነገር ላይ ምን ያስገባችኋል? እሺ ክርስቲያን ሰላም ብያለሁ። ክርስቲያን 27 እሺ እንደገባ ለሪፖርት ከምትሮጥ ወይም ደግሞ ፖዝ ከምትሆን እዛው እኮ ጨርሰህ እኮ እኔ ጋር መምጣት ትችላለህ። እሺ እህቴ እኔ ሳስበው ሌላ ጥያቄ ሊኖርብሽ ይችላል። አስገብቼሻለሁ መልሼ። የእኔው መዳን ሰላም ብያለሁ። እሺ በቃ አማንዬ ተው ግን ስትል አስገብቻታለሁ። አሁን ነው ገና አወራታለሁ። እሺ የኔን አረዳድ እኮ ልነግራችሁ ብዬ ነው። ተሳስቻለሁ፣ ልክ ነኝ የሚለውን እንድትነግሩኝ ብዬ ነው። እሺ መልካም። ከእስልምና ነው የመጣሽው አይደል? ወደ ኦርቶዶክስ በቅርብ እኔ አላውቅም ነበር። አማን ይጻፋል። አዎ። እሺ እኔ እናት ይቅርታ። እሺ ችግር የለውም ይገባኛል። እኔ የምረዳው ራሱ ሴት ፓስተርን ሲጠይቋት የነበረው እኔ የምረዳው ራሱ አምላክ ነው ብዬ ነው። ክርስቶስ ራሱ አምላክ ነው። አምላኬ ለምን ተውከኝ ብሎ የጸለየው ደግሞ ለምሳሌ ነው ብዬ ነው የተረዳሁትኝ። እና ልክ ነኝ አይደለሁም የሚለው እንድታርሙኝ ነው። በአግባቡ ለምሳሌ ሰውን ለማስተማር እሺ ቆንጆ እነግርሻለን እህቴ። ፎሎ መልሻለሁ። እንኳን ደህና መጣሽ። እሺ የእሷ መረዳት ይቅርታ አዳሚ እኔ ጋር ለመማር ኦልሞስት ፎሎ ተደራርገናል አይደለ? ስለዚህ ሚስጥረ ስላሴ እነዚህ 5 አዕማደ ሚስጥራትን ከእፎይ ጋር የሚመጡትን ሙስሊሞች ጨምሮ ለማስተማር ዝግጅት ላይ ስላለ ይዣለሁ። ማታ ልክ 1 ሰዓት ስገባ ቀድመሽኝ ነይና እኔ ልክ ቤት እንደከፈትኩኝ ይህንን መልሼልሽ አስረድቼሽ ወደ ትምህርት እገባለሁ። እሺ ሁሌም ጥያቄ እኔ ጋር ነኝ። ፎሎ ደግሞ መልሼልሻለሁ። እሺ ፎሎ መልሱላት። ፎሎ አርጓት። ይቅርታ አላወኩም ነበር። እሺ እህቴ እንኳን ደህና መጣሽ። ሰዓቱ ጴንጤዎች ምናምን ብዬ እንትን ስላልኩ ነው። እና እዚህም ሀሳብ ላይም አዳም ጋር ከጨረሽ በኋላ ሌላ ጊዜም የትኛውንም ጥያቄ ነይና ጠይቂ፣ አብረንሽ ነን። እንኳን ደህና መጣሽ። እንኳን ደህና መጣሽ። አዎ ፎይ ሄዳችሁ ተማሩ ስላለ እገባለሁ። ከሁላችሁም ቤት ድሮ ፎሎ አደረኩኝ። እሺ እኔ እናቴ ይቅርታ በጣም አላወቅኩም ነበረ። እና ሁላችሁም ፎሎ አድርጓት እህታችንን። ከእስልምና ከዛ ከድቅድቅ ጨለማ ወደዚህ ብርሃን መምጣት ከባድ ነውና ሁሌም ነይ። ጥያቄ ካለሽ ጠይቂ፣ ከኛ ጋር አብረሽ ትቀጥያለሽ። እሺ እንኳን እግዚአብሔር ወደዚህ ብርሃን ጠራሽ የኔ እህት። እሺ ስላላወቅኩኝ ነው። መልካም ውዶች ፎሎ አድርጓት እህታችንን። እንኳን ደህና መጣሽን በሏት። በጽሁፍ እንኳን ደህና መጣሽ በሏት። ደህና መጣሽ። አሜን። እንኳን ደህና መጣሽ። አሜን። አዳምዬ ጋር ተማሪ መምህር ዘላለምን ፎሎ አድርጊው። በሰዓቱ አላወቅኩም ይቅርታ። ወዬ መዲ አንዴ ያውርቺ ዶረት እሺ እንትን ዲያቆናቱ እዚህ የማያውቀው ሰው የለምና እዚህ 300 ምናምን ሰው ስላለ ፈሎ አስደርጉት። ዲያቆናታኔም ፈሎ አድርጉት። እሺ ዩቲዩብ ላይ ደግሞ ሄዳችሁ ሰብስክራይብ አድርጉት። እዛ ጋጣም ይሄንን መልእክት ተላልፉልናት። ተምዬ ይቅርታ። እሺ እሺ ዲያቆን እናቱን ፎሎ አድርጉት። መቢ ዩቱብ ከፍታለች። ዩቱቧንም ባዮዋ ላይ ያለ ሰብስክራይብ አድርጓት። እሺ ታለም የኔ መንገድ ሰላም ብያለሁ። የኔው መንገድ
የኔው መንገድ ወይ በመድኃኒዓለም ስም እኔም አልሰማው እሱ ነው የማይሰማው። ሰሙ ትሰማለህ? የኔው መንገድ የኔው መንገድ። እሺ መልካም፣ እሺ መልካም። ታች ቁጭ በልና ሌላ ፕሮቴስታንት እናስገባለን። ይፍዬ እሺ፣ ያዕቆብ የሮ ሶሪ የሮ ይሰማል አለ አዳም። ያው ነው ድምጼ። አስወጣሁት የኔ መንገድ የሚለውን ልፈነቅለው ስል እኮ እዛው ደግሞ ቀረ። ወጥቷል አለ። ያው ዲስኮኔክት አደረኩኝ። አዎ እሺ፣ ለምን ሆኜ ይፍዬ ሆኜ። እሺ መልካም። ሌላ ፕሮቴስታንቶች ትንሽ የእግዚአብሔር ፍቅር የሚለውን መምህር ዘላለም አሪፍ ቦታ ከሆነ ትንሽ ቢልላት አሪፍ ነበራል። መምህር ዘላለም አሪፍ ቦታ ነው ያለኸው? ዛሬ ታሚ ሰማ። ኦኬ ገብተው ነው ዘላለም። እሺ ታሚ፣ አንድ ነገር ግን አስረግጬ መንገር የምፈልገው እንደዚህ አይነት ጥያቄ ስንጠይቃቸው አላዋቂነታቸውን ለማሳየት አይደለም፣ እናውቃለን ብቻ ብለው ስለሚመጡ ነው። ለማወቅ የሚመጣ ሰው ተረጋግተህ አስተምረው መንገዱን ነግረው ምናምን ትሄዳለህ። ከኛ በላይ አዋቂ የለም፣ እናንተ ያልዳናችሁ እናንተ ምናምን ከስራውን ልክ እንደሚጽፉት ማለት ነው። ይህ ሊገባና እስቲ ከመጽሐፍ ቅዱስ ይህን ቃል አስረዳኝ ስትለው ግን ማስረዳት አይችልም። ሰው መጽሐፍ ቅዱስን ማስረዳት እስካልቻል ድረስ ቁጭ ብሎ መማር አለበት እንጂ መፎካከር የለበትም። ቢያንስ መጽሐፍ ቅዱስን በመተርጎም እንበልጧለን እዚህ ቤት ያለ። ስለዚህ ወይ መማር አለበት ወይ ያልገባው ነገር አልገባኝም አስተምሩኝ ብሎ ወደታች መውረድ አለበት። የመጨረሻው ደረጃው አንድ። ሁለተኛው ነገር ከስር ላላችሁ ሰዎች እዚህ ላይ ስንወያይ የምናወራበት ቃና ለእናንተ ላይመቻችሁ ይችል ይሆናል። እዚህ ላይ የሚገቡ ሰዎች ግን በጮት ልክ መጮህ ካልቻላችሁ ወይም ደግሞ ለእነሱ መልስ ለመስጠት በዛው ልክ ካልሄዳችሁ እነሱ ወይ አይሰሟችሁ ወይ እኛ እንሰማማም ማለት ነው። ሰው ልክ እንደዚህ አይነት ቤት ስትገቡ ቢያንስ ለመረዳት ሞክሩ። የእኛ ባህሪ ሆኖ አይደለም ወይ እኛ ደግሞ ይሄ የኛ ባህሪ የኛ መገለጫችን ሆኖ አይደለም። በጣም ተረጋግቶ ማውራት ለሚችል በጣም ተረጋግቶ ማውራት ይቻላል። እያወራ ነው ግን ለመካድ የሚሄድ ካለ ግን በዛ መንገድ አይሄድም። ሰው ይህንንም በደንብ አድርገን እንወቅ። ስለዚህ አሁንም ከነገረ ክርስቶስ አልወጣንም፣ ጥምቀት ላይ አልወጣንም፣ የመዳን ጉዳይ ላይ አልወጣንም። እያወራ ነው መጽሐፍ ቅዱሳዊ ቃል እየተነገረው ስለ ክርስቶስ እየተነገረው ከዛ ውጭ እወጣለሁ ካለ በዛው ልክ መልስ የሚሰጥበት መንገድ ስላለ ማለት ነው። ሰው ወደን አይደለም ወደዚህ የሚወስዱ ውስጥ ብትገቡ ታዩታላችሁ ምን እንደሚሆን ማለት ነው። ስለዚህ አሁንም እገባለሁ የምትሉ ካላችሁ ግቡ። ገና ሲጀምር በነገር የሚጀምር ካለ በዛው ልክ መንፈሳዊነት ማለት እናንተ በመጣችሁት ልክ ዲፌንድ ማድረግም እንደምንችል ማወቅ ይቻላል ማለት ነው። በመጡበት ልክ ሰው ግን ያልገባውን አልገባኝም፣ አዎ ክፉን በክፉ እንደዛ ማለት ነው። እኔ በጣም ነው የሚገርመኝ። አሁን ባስገባው ኦርቶዶክሳዊ ነው ልጁ። ለምን እንደዚህ አይነት ጽሑፍ እንደሚጽፍ አላውቅም። ካላወራ ደስ አይለውም። በጌታ ግን እንደዚህ አይነት ሰው ብትተውስ ወይስ ከኛ ጋር ካላወራችሁ ደስ አይላችሁም? ሻሎም በጌታ ግባ እስኪ ና። እዮብዬ እንኳን ደህና መጣ ወንድሜ። ተሙ ሰላም ለእኔ ነው። አንድ ሻሎም የሚሉት ልጅ እሺ፣ እግዚአብሔርን እንፍራ ነው ወይስ? እግዚአብሔርን እንፍራ ነው። እኔ እዛ ቤንቶችን ጋር ሲሄድ እኔ እንደውም ይሄ ምንድነው ያደረግሽው መስቀል ብለው ያስወጡኛል። እኔ እውነት ለመናገር የኦርቶዶክስ ሲሆን የፕሮቴስታንት ብዬ አይደለም መስቀሉን ያደረግኩት፣ መስቀል ስለሆነ ነው። የኦርቶዶክስም የጴንጤ መስቀል የተለየ መሆኑን አላውቅም። እኔ ገና ራሴን እግዚአብሔር ነው ምናለው፣ ግን ህብረት ስለመግባት የታገልኩ ነው ያለሁት እና
እዛም ሲሄድ ሰዎች ሲሳደቡ እርስ በርስ ውድድር እንደ አሸናፊነት ሲያደርጉ ማንን ሰደብን? ከይቅርታ ጋር የት ቤተ እምነት ነሽ? ብናቀው እምነትሽን ባቀው አልኩ እኮ እኔ ኦርቶዶክስ መሄዳለሁ እኮ ሳይሆን ይኸውልሽ ምን አለ መሰለሽ አሁን ያለውን ነገር ልንገርሽ። ይሄ ፕላትፎርም ነው። ፕላትፎርሙ ደግሞ ላይቭ ላይ የምናወራ ነን። ላይቭ ላይ ስናወራ አንዳንዱ ገብቶ ፖለቲካ ሊሰራ ያወራል። የእኛን ቃላትን የተሳሳቱ ቃላቶችን መርጦ ሪከርድ ያደርጋል። አንዷ እኛ ስትሰድበን ደግሞ ይኸው ገብታ ልክ ልካቸውን ነግራቸው ወጣች ተብሎ ሪከርድ አድርጎ ያወራል። በዚህ ፕላትፎርም ላይ ነገርን በልክ አድርገን ነው የምናወራው እና ከይቅርታ ጋር ቤተ እምነት ሼት ነው። እሱም ብቻ ንገሪኝ በጨዋነት። አንድ ነገር ተሙ እንድናገር ካልፈቀድክልኝ ልትመልሰኝ አትችልም። ስቼ እንኳ ቢሆን ማለት ነው አይደለ? እኔ ያልመች አልፈቅድልሽም አልኩሽ። ቤተ እምነትሽን ንገሪኝ ማለት እንድታወርደሽ ኦርቶዶክስ ሄዳለው፣ ፕሮቴስታንት ቸርች ሄዳለው፣ ግን ህብረቴን ለመለየት መማር ፈልጋለሁ ከእናንተ ማለት ነው። ሰላም ይሰማል? እዮብ እኔና እንዴት ነሽ? ሰላም ነው? ሰላም እዮብ፣ ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። በፊቱንም ህብረት የለሽም ነበር ነው ወይስ መሀል ላይ ነው የተቋረጠው? መሀል ላይ ነው የተቋረጠው። ለምሳሌ ኦርቶዶክስ ያው መጀመሪያ ኦርቶዶክስ ነኝ፣ ቤተሰቦች ኦርቶዶክስ ስለነበሩ፣ በኋላ ደግሞ ከጓደኞቼ ጋር ፕሮቴስታንት ቸርች ሄድኩኝ። ግን እዛም ሄጄ ማለት በፊት ልጆቹ እንዳየኋችሁ ስላልሆነ ያልተመቸኝ ነገር ስላለ ዝም ብዬ ብዙም የቤተክርስቲያን ሰው አልነበርኩም። በኋላ ግን እዚህ ስገባ ከአንተ መማራለሁ፣ ከፈለገ መማራለሁ፣ ብዙ ጊዜ ይገባለሁ። ግን አሁን እስፔሻሊ እንዲህ አይነት ፕሮግራም ሲዘጋጅ ስገባ በቃ ሁሉ ቦታ ፍቅር የለም፣ ለማሸነፍ ነው። ገባ? እኔ ጌታ እንግዲህ እግዚአብሔር ፍቅር ነው አይደል? እኔም አባቴ ነው ለአዳምም ለተሙም። ላስቆምሽና ይቅርታ ላስቆምሽና አሁን ምንድን ነው ይሄ ግለሰቦችን የውይይት መንገድ ወይም ደግሞ ህይወት ምናምን እነዚህ ነገሮች የምናነሳ ከሆነ ብዙ ነገሮች ይነሳሉ። ልክ ነሽ። በየትኛውም ሳይድ ማለት ነው። ሰዎች አይደለን፣ ልንስት እንችላለን፣ ልንናገር እንችላለን። አስቀድሞ ግን በእኔ እምነት አንድ የክርስትና ህብረት ውስጥ የሌለ ሰው በሰዎች ህይወት ላይ ማለት በሰዎች ጸባይ ላይ እንደው ፍቅር የለም እንደው ስርዓታቸው እንዲህ ነው ምናምን ጉዳይ ላይ ለማውራት ቅንጦት ነው የሚሆንብኝ ለእኔ ማለት ነው። መጀመሪያ አንቺ ልታገኝ የሚገባውን ነገር አግኝና ከዛን ችግር የለውም ያየሽውን ስህተት እኔ ላይ ብትነግሪኝ መታረም አለብኝ። ለእኔ ላይ ይታወቀኝ ይችላል፣ ችግር የለም። ለሚሄድ ሀሳብ መቀየር እንችላለን። ግን አስቀድሞ ህብረት ላይ አይደለውም አልሽ። ኦርቶዶክስ ቤተሰቦች ኦርቶዶክስ ነበሩ። ከዛ ፕሮቴስታንት ጋር ከጓደኞች ጋር ትሄጂ ነበር። ይሄ ትልቅ ነገር ነው፣ ቀላል ነገር አይደለም። ይሄን ሳናክመው አሁን ስለኔ ስህተት ብትነግሪኝ ወይ እዛ ፕሮቴስታንቱ ቤት ስላለው ስህተት እንደው ፍቅር ጠፋ ምናምን ብትይ ትርጉም አልባ ነው። ትምህርት የሌለው ፍቅር እያወራን ስለሆነ ማለት ነው። እሱ ኢትዮጵያዊነት በቂ ነው ስለሱ ለማውራት። ሰው መሆን በቂ ነው ስለዚህ ለማውራት ማለት ነው። እርስ በርስ ለመዋደድ ምናምን ለማውራት እዚህ ጋር ያሉት ወንድሞች መምህራን ምናምን ሃይማኖታዊ የሆኑ ነገሮችን ለማውራት ንጽጽር ለመስራት ቤተክርስቲያንን አጉልቶ ለማሳየት ነው ያለ ነውና መመዘኛችን ትምህርት ከሆነ በትምህርት እንመዛዘንና አንቺ ኦርቶዶክስን ትተሽ ከጓደኞች ጋር የሄድሽበትን ቤት እናየው። አንቺም ኦርቶዶክስ ላይ እንደው እንድትሄጂ ያደረገሽ ነገርም ካለ ትምህርት እሱን እናየው። በትምህርት እንመዛዘን። ከዛን በትምህርቱ ህይወታችንን እንመዝና ህይወታችን ይውደቅ። ትምህርቱ ሁልጊዜም የሚቆም ስለሆነ ማለት ነው። መመዘኛችን ትምህርቱ ነው። በህይወት ትምህርት መመዘን ከጀመርን ግን አስቸጋሪ ነው። በእኔ ህይወት የኦርቶዶክስን ትምህርት ሲመዘን አሰብሹ በጣም አደጋ ነው። ህይወቴ በጣም አስጠሊ ሊሆን ስለሚችል ማለት ነው። ከኔ ማይጠበቅ ነገር ላደርግ ስለምችል በእኔ ህይወት የክርስትና ትምህርት ሊመዘን በፍጹም አይችልም ማለት ነው። ህይወቷን ትንሽ እናቆያትና ፍቃድሽ ከሆነ በትምህርት ላይ እናውራ። በነገረ ትምህርት በኦርቶዶክሳዊ ትምህርት ላይ ስለሄድሽበትም ስለ ፕሮቴስታንትም አውቀሽም ከሆነ ስለሱም እሱ ላይ ብናወራ ቅድሚያ ባይ ነኝ። እዮቤ
እንኳን ደህና መጣህልን። እንግዲህ እህታችን ኦልሞስት ከቅድም ጀምሮ አብራን ስለነበረች ውይይቱንም እየሰማች ስለነበረ እንግዲህ የመጀመሪያው ሁለቱም ጋር ቆሜ ቤተ እምነት ቼክ እያረኩ ነው አይደል ያለችን ቅድም። ሰው እያየሽ ከነበረ የጌታን ቃል የሚሽር ሰው ምንድን ነው ስንላቸው ያ የወጣ ነው ከእምነት የጎደለ ነው ብለውናላ። ነይ ተመለሽ እህታችን ብለውናላ። እሺ እስካሁን ድረስ እንጠይቃቸው የነበር ነው ከመጽሐፍ ቅዱስ ነው አይደለም? ገልጠን ሁሉ እያሳየን ነበር። ከመጽሐፍ ቅዱስ ነው። ግን በእኔ ሄዳድ አንድ ቃል ተመዞ እምነት አልተነተንም ብዬ አስባለሁ። አሁን አንተ ቅድም ለመዳን ምንና ምን ያስፈልጋል አለ ክርስቶስ። አዎ ማርቆስ ላይ ያለን ስትናገር ምን አለ ክርስቶስ? አምኖ የተጠመቀ ይድናል ይልና ከዛ በኋላ ደግሞ ስላላመኑት አልጠየኩሽም። ስላላመኑ አይደለም የጠየኩሽ፣ ስለሚድኑ ሰዎች ነው። የማያምኑማ ይፈረድባቸዋል። አያከራክርም። ለመዳን ምን ያስፈልጋል አለ ቃሉ። ማርቆስ ላይ ያለውን ከሆነ መጠየቅኝ። ማርቆስ ላይ ያለውን ቃል ማን ነው የተናገረው? ቆይ መጀመሪያ ማርቆስ ነው የጻፈው እኮ ማርቆስ ነው የጻፈው። ማርቆስ ላይ ያለው ማን ነው የተናገረው? ያን ቃል ማን ያለው? ማን ያለው እኮ ማን ያለው? አድፈኝ። እኔ ነው ልታስተካክለኝ ከሆነ የምትፈልገው ለዛ እኮ ነው ለማሸነፋት ትሄድ። ገብቶሃል? እኔ ለማሸነፋት ሄድ የለም። የእግዚአብሔር ቃል ነው የሚያሸንፈው። እኔ አንቺን ስላሸነፍኩ ማገኘው አዋርድ እኔ አይ ኖ ናቲንግ ቱ ቴል ዩ ዘ ትሩዝ። አላውቅም። እኔ ገና ተማሪ ነኝ። ገብቶሃል እኮ ማታውቂውን አላውቅም ትኛለሽ። ማርቆስ ላይ ያን ክፍል የተናገረው ማን ነው ነው የጠየኩሽ አይደለ? ሰው ይሄ ለምንድን ነው ማሸማቀቅ ነው እንዴ? ማን የጻፈው ስልሽ፣ እሺ ማርቆስ ነው የጻፈው አልኩ አይደለ? ቃሉ የማን ነው ነው? ማርቆስ ጻፈው፣ ግን ያን የተናገረው የመንፈስ ቅዱስ ቃል ነው፣ የእግዚአብሔር ቃል ነው። የክርስቶስ ቃል አይደለም ነው። እሱም ማለት ለምን ይከብዳል ታዲያ? አልከበደኝም። እኔ ለምሳሌ አሁን ጸጋ በጸጋ አሁን ኤፌሶን ላይ ያለው በጸጋው ድናችኋል የሚል አለ። አሁን ጥምቀት ያድናል የሚለው እዛ ላይ ለምን አልተጠቀሰም ልል ይችላለሁ። እኔ በጥምቀት አንተን አልልም። እንደዚህ አይነት ጥቅም አልፈልግ። ፈርስት ኦፍ ኦል ገብቶሃል? እኔ መጀመሪያ የጠየኩሽን እንግባባ እስኪ። ማርቆስ ላይ ያለው የጌታ ቃል ነው አይደለ? የጌታ ቃል ላይ ያም እውነት ነው ያልኩት። የጌታ ቃል ነው። የጌታ ቃል ከሆነ ለመዳን ምን ያስፈልጋቸዋል? ምን ደግሞ ይፈረድበታል አለ። ይኸውልህ አሁን ለምሳሌ ፕሮቴስታንት ቸርች ሲሄድ ሲጠመቁ አይቻለሁ። እነሱም ማለት ነው ጥምቀት ላይ አይቻለሁ ሰዎች ሲጠመቁ። እኔ እኮ ስለነሱ እኮ አይደለም የጠየኩሽኝ። እኔ ስለ ኦርቶዶክስም አልጠየኩሽም፣ ስለ ሙስሊምም አልጠየኩም፣ ስለ ፕሮቴስታንትም አልጠየቅንም። ስለማንም አይደለም እዛ ጋር የጠየኩት። አሁን የጠየኩሽ ጥያቄ መጽሐፍ ቅዱስ ላይ ያለው ቃል ክርስቶስ የተናገረው ነው፣ ማርቆስ አረጋግጦ የጻፈው ነው፣ የተጻፈው በመንፈስ ቅዱስ ነው። ስለዚህ እዛ ማርቆስ ላይ ያለው ክፍል አንድ ሰው ለመዳን ስንት ነገር ያስፈልጋል ብሎ አስቀመጠ። ያመነ የተጠመቀ ይድናል። ማመንና መጠመቅ አንድ ነው? ማመንና መጠመቅ አንድ አይመስለኝም። አላውቅም፣ ግን አንድ ሊሆን አይችልም። ማመን ራሱን የቻለ ነው፣ መጠመቅ ራሱን የቻለ ነው አይደል? አዎ፣ ካመንክ በኋላ የምታደርገው ነገር ነው። ስለዚህ ማመኑ ብቻ ሳይሆን መጠመቅ አስፈላጊ መሆኑን ክርስቶስ ተናግሯል አልተናገረም? ለመዳን እዛ ክፍል ላይ ተናግሯል። ስለዚህ ለድህነት ጥምቀት ያስፈልጋል አያስፈልግም? ከክርስቶስ ቃል አንጻር በዚህ ክፍል ያስፈልጋል። አሁን በተነገረው የክርስቶስ ቃል ዘላለማዊ ነው አይደለም? ዘላለማዊ ነው። ቃሌ ከሚያልፍ ሰማይና ምድር ይለፍ ብሏል አይደለም? አዎ። ስለዚህ እዛ ጋር ያመነ የተጠመቀ ይድናል ካለ ማመንም መጠመቅም የሚያድን መሆኑ ክርስቶስ ከተናገረ ዛሬ አንድ ሰው ተነስቶ ለመዳን መጠመቅ ሳይሆን ማመን ብቻ ነው የሚያስፈልገው የሚል ትምህርት ስትሰሚ ከክርስቶስ ትምህርት ተቃራኒ ነው አይደለም? ከክርስቶስ ትምህርት ተቃራኒ ነው። አሁን በዚህ ክፍል ነው የሚያወራው። ያው ይሄን ክፍል ማለት የዘላለም ቃል ነው የሚሻር በዚህኛው ክፍል እውነት፣ በሌላው ክፍል የተሻረ ክፍል አይደለም። ይሄ ክፍል አይደለም። ስለዚህ ይሄ ክፍል እስከ ዓለም ፍጻሜ ክርስቶስ እስከሚመጣ ድረስ የምንጠቀምበት የክርስቶስ እውነተኛ የሆነ ቃል ነው። ክርስቶስ ነው የተናገረው፣ ያዘዘው ክርስቶስ ነው። ስለዚህ ክርስቶስ የተናገረውን ቃል ሰው በራሱ አረዳድ መጥቶ አይኖ መጠመቅ የሚባል ነገር አያድንም፣ የሚያድነ ማመን ብቻ ነው ብሎ ሲሰርዘው የሰረዘው የኦርቶዶክስ ቤተክርስቲያንን ትምህርት ነው። ክርስቶስ ያስተማረውን ትምህርት ነው የሰረዘው።
ክርስቶስ ያስተማረውን ትምህርት ነው የሰራው። ስለዚህ ክርስቶስ ያስተማረው ትምህርት ላይ የሚያምን ሰው ምንድን ነው የሚሆነው? የዘላለም ሕይወት አለው? አመፀኛ ለማለት ለምን እንችላለን? እኔ ጥያቄ ልጠይቅ። የክርስቶስን ቃል የሚሽር ሰው መንፈሳዊ ነው አይደለም? ምንድን ነው የሚባለው ታዲያ? በቃ መንፈሳዊ አይደለም እኮ። መንፈሳዊ ካልሆነ ምን እንበለው? የክርስቶስን ቃል በራሱ የሚሽር ካለ የዘላለም የሆነ የህይወት የሆነ ቃል የክርስቶስን ሽሮ እኔ በተረዳሁት መልኩ ነው ብሎ የሚያስተምር ቢኖር ያ ሰው ምንድን ነው የምንለው? አዳም የሆነ ሰው ምን ልበለው? አንተ በለው በቃ። እኔ ግን ጥያቄ አለኝ ገና። I still have a question እኮ ትጠይቅኛለሽ፣ ግን እዚህ ክፍል ላይ አስረግጠሽ ንገሪኝና ሂጂ። ለመማር ስለሆነ የመጣሽው ምን እንበለው ይሄን ሰው? የፈላ እኔ አንተ በለው ምንድነው? በስድብ ቃል ጳውሎስ ምን አለሽ? ጳውሎስ ምን አለ? የተረገመ ይሁን አላለ ብሏል። ስለዚህ የተረገሙ ሰዎች የዘላለም መንግስት ይወርሳሉ? አይወርሱም። ግን ማን የተረገሙ ነው ጥያቄ። የተረገሙ ጥያቄ ጳውሎስ እኮ ነው ቀጥታ የተናገረው። የተረገመ ይሁን አለ ጳውሎስ። የጳውሎስ ቃል ግን አስተማሪ ነው። እሺ ልክ ነው። የተረገመ ይሁን። እኔ ልጠይቅህ እዚህ ላይ እንተማመንና ከነ ኢዮቤ ጋር ትቀጥያለሽ። የተረገመ ይሁን ብሏል አላለ? ብሏል። የተረገመ ሰው የእግዚአብሔር መንግስት ይወርሳል? አይወርስም። ስለዚህ በዚህ ክፍል ትምህርት ጥምቀት ለመዳን አያስፈልግም የሚሉ ሰዎች የዘላለም መንግስት ይወርሳሉ ማለት ነው? እኔ ሌሎችን ጃጅ ለማድረግ አይደለም። በትምህርት እኔም ጃጅ እያረኩ አይደለም። በክርስቶስ ትምህርት፣ በመጽሐፍ ቅዱስ ትምህርት። አሁን እኮ ስለ ጃጅ እያወራን አይደለም፣ ስለ እውነተኛ ትምህርት ነው። ስለዚህ ስለ እውነተኛ ትምህርት ስናወራ በዚህ የመጽሐፍ ቅዱስ ክፍል መረዳትና የእግዚአብሔርን ቃል ከማክበር አንጻር ከክርስቶስ ቃል የወጡ ሰዎች የዘላለም መንግስት ይወርሳሉ? አይወርሱም። ስለዚህ መዳን ቤት ነው ያለው? እሺ ንገረኛው። ምን አከኝ? መዳን በየትኛው ቤት ነው ያለው? አሁን እኔ ባይዘው ክርስቶስ ኢየሱስን ያመነ ነው የሚድነው እንጂ ኦርቶዶክስ የሆነ ጴንጤ የሆነ አይደለም። ቅድም ተጽፎ አላልኩም? ይሄ ትምህርት በትክክል አሁን የተሰጠው የት ቤት ነው የሰማሽው? የክርስቶስን ትምህርት ትክክለኛው የት ቤት ሰማሽ? እኔ ለምሳሌ መጀመሪያ ኦርቶዶክስ ነበርኩኝ፣ ግን ስለሱ አይደለም። አሁን የተማርነው ትምህርት ላይ ይሄን ትምህርት ትክክለኛውን ትምህርት የት ቤት ሰማሽው? አሁን አንተ ያልከውን እኔ ያልኩትን አይደለም፣ ክርስቶስ ያለው የት ቤት ሰማሽው? ይሄ መጽሐፍ ቅዱስ ቃል የትኛውን ቤት ይሰበካል አይደል? ፕሮቴስታንት ጋር ጥምቀት ያድናል? ጥምቀት ያድናል ብሎ ያስተምራሉ ፕሮቴስታንት ቤት? አይ ማመን ነው። ስለዚህ ማመን ያድናል ካሉና ጥምቀት አያድንም ካሉ የክርስቶስ ትምህርት ላይ አምፀዋል አላመፁ? ኦኬ፣ እሱ ላይ እኮ ጥያቄ አለኝ እያልኩ ነው። ኢዮቤ ቀጥሉሽ። አንተን ነው የምፈልገው እዚህ ላይ ያልከኝ አንተ ስለሆንክ። አሁን ጸጋው በእምነት አድኗችኋል የሚለውንስ እንዴት ትፈተዋለህ? እኔ መጠመቅን እየተቃወምኩ አይደለም። ቆይ እኔ እናት ከኢዮብ ጋር ቀጥ ኢዮብ መጽሐፉንም ስለከፈተ ችግር የለው፣ እኛ አንድ ነን። በጣም እናንተ አንድ ናችሁ። በጣም ይቅርታ አድርጎልኝ። እኔ ክላስ ስላለኝ መውጣት አለብኝ። ኢዮቤ ፎሎ አድርግሃለሁ፣ ተሜ ፎሎ አድርጌዋለሁ፣ በፊትም አዳም ፎሎ አድርግሃለሁ። አንድ ነገር ለመናገር ግን እንደኔ አይነቱን ግራ የተጋባ ለመመለስ ቃሉን እየኖራቸው አሳዩን እንጂ ለማሸነፍ ያሸነፍኩት ለማለት እንዳይሆን። በቃ ይቅርታ ጠይቃለሁ፣ መውጣት ስላለብኝ ነው። ኢዮቤ አም ሶሪ ድምፄን ከፍ ካረኩ። እሺ ጥያቄውን ልመልስልሽ። እንግዲህ ይህንን ማለት ፈልገሽ ብቻ ከሆነና መስማት መረዳት ማትፈልጊ ከሆነ ከባድ ነው። እግዚአብሔርን ፍራ የሚል ጽሑፍ ይዘሽ ግን ደግሞ ትምህርቱ ላይ በትምህርት መመዘን አልችልም ምናምን ትምህርቱንም አልቀበልም አይነት ነገር የምታራምጂ ከሆነ አንቺ ራሱ ቃሉን አትኖሪም። ቆይ አንዴ ገና መቼ ቃሉን ያወቅኩትና መቼ ያወቅኩት? ካላወቅሽው እሺ እግዚአብሔር የሚለውን ከየት ነው ያመጣሽው? እግዚአብሔር አምላክ መሆኑን ያወቅሽው ከየት ነው? እኖ ማለቴ በእናንተ ልክ አላውቅም። በገባኝ መጠን ልክነቱ ችግር የለውም። የማወቅ ብዛትና ማነሱን እንቶ እግዚአብሔር አምላክ እንደሆነ ኦርቶዶክስ እያለሽ ታውቂያለሽ? አዎ አውቃለሁ። በጣም እዛ ነው ያወቅሁት። እንዲያውም በቃ እግዚአብሔር አምላክ ነው ብላ የነገረች ቤተክርስቲያን ትምህርት ይሄ ነው እያለች አይ እንደው ፕሮቴስታንቱም እኮ ይመቸኛል ምትይ ከሆነ መጀመሪያ አንቺ ነሽ ቃሉን መኖር ያለብሽ። እኔ
ፕሮቴስታንት ጋም እንደዚህ ኦርቶዶክስም ጋር እንደዚህ ሰዎች ሁሉ ፍጹም ናቸው፣ እኛ ፍጹማንን ችግር የለም እያልኩሽ አይደለም። ያየሹ ችግር ሊኖር ይችላል፣ አስቀምጩ እሱን። ዶግማ የሆነውን ትምህርት ጥሰሽ ስለ ሰው ጸባይ ለማውራት ቅድም ነግሬሽ ነበር እኮ። ስለ ሰው ጸባይ ለማውራት ምንም አይነት ፊት ለፊት ነው የምነግርሽ፣ ብትቀየሚ ምንም እንትን የምልሽ ነገር የለም። ድፍረቱ ሊኖርሽ አይገባም። ዶግማ የሆነውን ትምህርት ትተሽ ፕሮቴስታንትም ይሄ ልክ አላህም እግዚአብሔር የሚመቸኛል ያለውን አይነት አካሄድ እየሄድሽ ከዛን እናንተ እኮ ቃሉን ብትኖሩት ምናምን የሚለው ሀሳብ ለእኔ ቅንጦት ነው። ስለዚህ መጀመሪያ ተረጋጊ፣ ትምህርቱን ወቂው። ሀሳብ ለመስጠትም መጀመሪያ አንቺ ራሱ ቃሉን መኖር አለብሽ። የመጀመሪያው ትምህርቱን መመዘኛ ትምህርት ነው። ትምህርት ላይ እናወራለን። ስለ ህይወት ቅድም ተናግሬያለሁ። በእኔ ህይወት ቤተክርስቲያኔ በፍጹም አትመዘንም። እኔ ግን በቤተክርስቲያን ትምህርት መዘንና እዛን እንደ በደሌ እንደ ኃጢአቴ ንስሐ ግባ ብላ የምትመልስ ቤተክርስቲያን አለችኝ። በእኔ ህይወት አይመዘንም ካልኩ አከተመ። በትምህርት ነው የምንመዛዘነው ካልን ደግሞ ትምህርት ነው የሚቀድመው እያልን ነው። ስለዚህ ተረጋጊ እና ወቂ። ማወቅ ነው የሚቀድመው በዚህ ዘመን። ቆይ አንዴ አልጨረስኩም። አንዴ እሺ፣ ታች ሆነሽ መስማት ትችያለሽ። ጥያቄሽን አያይዤሽ ስለምመልስ ማለት ነው። ሌላም ጥያቄ ካለሽ አስቀምጥሽ መውጣት ትችያለሽ፣ እንመልሳለን። እምነታችንን ስለሆነ የምናብራራው ማለት ነው። ሌላ ጥያቄ ያለሽ? ብዙ ሰዎች ቅር ስላላቸው ኮመንት የሚጽፉት እግዚአብሔር ችግር የለውም። ጥያቄሽን አስቀምጪ። እነሱ በክፋት አይደለም። የኔ ጥያቄ ስለ ሌላም ጊዜ ላለው ስለ እመቤታችን ማርያም አማላጅነት እና ስለ መላእክት ቅዱሳን አማላጅነት እሱ ነው ዋና ጥያቄ። በጣም ከይቅርታ ጋራ ገብቼ ሌላ ሰው አስቀይሜ ልወጣ አልፈልግም። እግዚአብሔር ይቅር ይበለኝ ካስቀየምኳችሁ። እናንተንም በእውነት ይቅርታ ጠይቃለሁ። ለክፋት ለማስከፋትና ምናምን አይደለም። ፕሮቴስታንትም አይደለሁም። ራይት ናው አምናት ኤክስፔሪንስ ማድረገው ምንም አይነት እምነት የለኝም። ክርስቲያን ነኝ በግሌ። ግን ይቅርታ ከልቤ እግዚአብሔር እያየኝ ሁላችሁንም ይቅርታ ጠይቃለሁ። የተካፉ ብዙ ልጆች አሉ፣ ኮመንት እያየው ነው እና እግዚአብሔር ይስጥልኝ። ፎሎ አረጋ። እሺ ፎሎ ይሄ እኔም አድርጌሻለሁ። አይ ቲንክ ፕራይቬት ነው፣ አስተካኪ። እሺ ወደ እንትሩ ልመለስና የመመዘኛችን ትምህርት ነው፣ ትምህርቱን እንመልሳለን። ቅድም አዳም ሲያነሳ ጥምቀት ለድህነት የማይሉስ የሚለውን ነገር ጥምቀት ለድህነት የሚለውን አሳይቶሽ የማይሉስ ሲባል ዝም ሆኗል። ግን የማይሉ አሉ። ይኸው ለምሳሌ ሙሉ ወንጌል የተባለችው ፕሮቴስታንት ክፍል ምን ትላለች? ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው ትላለች። በጥምቀትም ሆነ በቅዱስ ቁርባን የሚገኝ ጸጋም በረከት የተለየ ጸጋም በረከትም የለም ይኸው የምትል ቸርች አለች። ጥምቀት ደግሞ ለድህነት ነው የሚል የጌታ ትምህርት አለ። ከጌታ ትምህርት ውጭ መሆናቸው ግልጽ ነው። በእምነት አቋማቸው ሁሉ ያስቀመጡት ነው። እንዲህ እንደዛ ማለት አይጠበቅብንም። ለጴንጤ ያለንን ፍቅር እንደ ኢትዮጵያዊ ልናሳየው እንችላለን እንጂ እንደ እምነት ልናሳየው አንችልም። 4 ነጥብ። ይህ እንደዚህ አይነት እንግዲህ ፊት ለፊት ለሌሎችም እንዲሆን አጉል መልፈስፈስ ውስጥ አትግቡ። በክርስቶስ ትምህርት የሌለ አምላክ የለውም ካለ ሐዋርያው እንደው አምላክ ሊኖረው ይችላል ምናምን ብዬ እኔ አዛኝ ልሆን አይጠበቅብኝም። ጭከናም አይደለማ ከጅምሩ። ከዛን ጴንጤዎች በክርስቶስ ትምህርት አይደሉም ናቸው የሚለው ላይ እኔ አዛኝ ልሆን ላዝንላቸው ማለት ነው አይጠበቅብኝም። ትምህርት ሳውራ ሲጀመርስ እየጠላዋቸው እየጨከንኩባቸው መች ሆነና የተለየ ነገር ለማሳየት የምጥረው በትምህርት መዝኛ የትምህርታቸው ስህተት ነው እያለን ያለ ነው። 4 ነጥብ በቃ ትምህርት ላይ ጌታ ኢየሱስ ያመነ የተጠመቀም ይድናል። ለፍጥረትን ወንጌልን ሲሰብኩ እንዲህ እንዲያስተምሩም ጭምር የነገራቸው። እነሱም ሄደው አስተማሩ፣ ኑ ተጠመቁም አሉ። ለምን? ለኃጢአት ስርየት። ሐዋርያት ሥራ ምዕራፍ 2 ቁጥር 38ን መመልከት እንችላለን። የሐዋርያት ሥራ ምዕራፍ 22 ቁጥር 16ንም መመልከት እንችላለን። ሮሜ ምዕራፍ 6ን ከቁጥር 6ም ስንመለከተው የሞተስ ከኃጢአቱ ጸድቋልና ይላል። ከቁጥር 1 ጀምሮ እናንብበው።
በደንብ አድርጎ ነው የሚያስተምረው ማለት ነው። ከዛ ሁለት ጥያቄ ጠይቀሻል። የሰማሽ ከሆነ የመጀመሪያው ኤፌሶን ላይ ጸጋው በእምነት አድኗችኋል ይላል እና ይሄ እምነት እያለ አይደለም ወይ ጥምቀት የሚል እኮ የለውም የሚል ነገር አንስት ተነስቷል። ጸጋው በእምነት አድኗችኋል ሲል አስቀድሞ ጸጋ ምንድን ነው ከተባለ ነፃ ስጦታ ማለት ነው። ይሄን ነፃ ስጦታ በእምነት በኩል ተቀበላችሁ የሚል ትምህርት ነው ያለው። ከጥምቀት ውጪ አይልም። እዛው ጋር ከምን ውጪ ነው የሚለው? ከስራ አይደለም ከስራ ውጪ ነው የሚለው እንጂ ከጥምቀት ውጪ አይልም። ጥምቀት ስላልተጠቀሰ አያድንም ማለት ነው ምንል ከሆነ መጽሐፍ ቅዱስን በምላት አለመረዳትን ያሳያል። ምክንያቱም ጥምቀት ቃል በቃል ለድነት ተብሏል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል ጴጥሮስ። ያድናል ተብሎ በግልጽ ተቀምጧል። ኤፌሶን ላይ ደግሞ ጸጋው በእምነት አድኗችኋል ይላል። ስለዚህ አምኖ በመጠመቅ ይዳናል ነው ትምህርቱ እንጂ አንዱን ነጥሎ ብቻ አይደለም። ይሄ መጽሐፍ ቅዱስ አረዳድ አይደለም። አንዱ ላይ ብቻ ቆማለሁ ማለት ነው። ከዛን ይቀጥልና ከስራ አይደለም ማንም እንዳይመካ ይላል። ይሄ ኢኒሻል ሳልቬሽን ነው። መጀመሪያ ላይ በእኛ ስራ ዳንን አንልም፣ በጸጋ ነው። ከዛ በኋላስ ቀጥሎ ያለው ቁጥር ምን ይላል? ጸጋው በእምነት አድኗችኋል ማንም እንዳይመካ ከስራ አይደለም ካለ በኋላ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካም ስራን እንኳን አያስፈልግም አይደለም ያለው። ኢኒሻል ሳልቬሽን ላይ የለበትም ወይም የመጀመሪያው ድነት ላይ የለበትም። ያንን አምኖ በመጠመቅ እንቀበላለን። ከዛስ በመልካም ስራ እያስጠበቅን ወይንም ደግሞ ድነታችን እየፈጸምን እንኖራለን። የተፈጠርነው ራሱ መልካሙን ስራ ለማድረግ ነው እያለ ነው። ምን ማለት ነው? በዮሐንስ ወንጌል ምዕራፍ 15 ገለጻ ወደ ግንዱ ለመጣበቅ አልሰራንም፣ ግንዱ ላይ ከተጣበቅን በኋላ ግን መስራት ግዴታችን ነው ማለት ነው። ምክንያቱም ያልሰራ ምን ስለሚባል ስለሚቆረጥ፣ በእኔ ያለ የማያፈራ ይቆረጣል አይደል ያለው። ግንዱ ላይ ለመጣበቅ አምኖ መጠመቅ ነበር ያስፈለገን። አምነን ተጠመቅን። በግንዱ ላይ ጸንቶ ለመኖር ግን ማፍራት አለብን። ካላፈራንስ ቆርጦ ይጥለናል። አባቴ ቆርጦ ይጥላችኋል ስላለን ማለት ነው። ረድፉን ይህን መጠበቅ አለብን ማለት ነው። ከዛን እንደው እመቤቴ ማርያም አማላጅ ነች፣ መላእክትም አማላጅ ናቸው ይባላል። ይሄስ የሚል ነገር ተነስቷል። እኛ ማርያም ብቻ ነች የምታማልደን አንልም፣ ቅዱሳንን ነው የምንለው። እንደው ኢንፎርሜሽንም እንዲሆንሽ ይሄ በሉትራኖቹም የታመነ ነው። ቅዱሳን ሰማይ ያሉ ቅዱሳን ይለምኑልናል ብለው ያምናሉ። ምናልባት እዛ እንደው የቅዱሳን ምልጃ በፍጹም የሌለ መስሎሽ ፕሮቴስታንት ከናፈቀሽ እንደዛም የሚሉ አሉ። ያም ሆኖ ልክ ናቸው እያለን ሳይሆን ግን የሚሉ እንዳሉ ለጠቅላላ እውቀት ወቂ። እኛ ወደ እነሱ አንጸልይም፣ እነርሱ ግን ስለኛ ይጸልያሉ ብለው ያምናሉ። በጥንታውያን አባቶች ደግሞ የቅዱሳን ምልጃ የታመነ ነው፣ በቤተክርስቲያን ታሪክ የታመነ ነው ማለት ነው። ድንገት መጥቶ የቅዱሳን ምልጃ የካደውን ካልተቀላቀልኩ ብለሽ ካልሆነ ወይም ብላችሁ ካልሆነ ይህን የምትክዱ ማለት ነው። ቅዱሳን ያማልዱናል ስንል ግን ምን እያልን ነው ከተባለ ይለምኑልናል እያልን ነው። ባይዘው እኛም ወደ እነሱ የምናቀርበው ጥየቃ ለምኑልን ነው። የተለየ አድርጎ እንደው ከእግዚአብሔር ጋር ያስተካከለ ለማስመሰል ይጣራል አይደለም። ጳውሎስ በተደጋጋሚ ስለኔ ጸልዩ እንደሚገባኝ ይናገር ዘንድ ስለኔ ጸልዩ እያለ በተደጋጋሚ ይናገራል። እኛም የምንለው ያንን ነው። ማርያምን ብቻ ሳይሆን አማላጅ የምንለው ቅዱሳኑን ሁሉ ነው። ከተቃወማችሁ ሁሉን ተቃወሙ። ማርያምን ብቻ የምትቃወሙ ሰዎች ጥላቻ እንዳለባችሁ ያሳይባችኋል ለማለት ነው። አንቺን እያልኩሽ አይደለም በቀጥታ ግን ደግሞ እንደው ማርያም የሚል ሰው ሲመጣ ማርያም ብቻ አላልንም እኮ። ለምን ማርያም ብቻ መነጠል አስፈለጋችሁ? እኛ ጳውሎስም ጴጥሮስም እንላለን እኮ ያማልዱናል እንላለን። እና ለምን የሚል ጥያቄ ይጭራል። ለማንኛውም ግን መጽሐፍ ቅዱስ በቀጥታ ተናግሯል ቅዱሳን እንደሚያማልዱ። በቀጥታም ደግሞ ይሄ እግዚአብሔርን የሚያስደስት እንደሆነ ተናግሯል። አንደኛ ጢሞቴዎስ ላይ ጸጥና ዝግ ብለን እንድንኖር ምዕራፍ 2 ላይ ከቁጥር 1 ጀምሮ አንብቡት። ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ ይልና ቀጥሎ ምን ይላል መሰላችሁ? መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። ምኑ? ስለ ሰዎች ሁሉ ምልጃ ማቅረቡ። በማ ፊት? መዳናችንን በሚወድ። የሚገርመው ነገር እግዚአብሔር ለሰዎች መዳን ያለውን
ነገር ነው የምናየው። ማለት ሰዎች እንዲድኑ ምን ያህል እንደሚወድ ማለት ነው። ለዛ እኮ ነው ጥሪውን በቅዱሳኑ በኩል የሚያስተላልፈው፣ በሐዋርያቱ በኩል የሚያስተላልፈው። ኑ ታረቁ ብለን እንለምናችኋለን ይላል አይደለ? የማስታረቅም ቃል በእኛ አኖረ ሲል አንደኛ ቆሮንቶስ ላይ በእነርሱ በኩል ይጠራናል ማለት ነው ትርጉሙ። በነገራችን ላይ በእነርሱ በኩል ይጠራናል ወደ እርሱ። የዚህን ያክል እግዚአብሔር ይወደናል። በቅዱሳን የሚደረገው መልጃ በእግዚአብሔር የተወደደ ነው ያለን ጳውሎስ ነው። ስለ ሰዎች ስለ ነገስታት ሁሉ መልጃን የሚበሉ አለ አቅርቡ። እኛም እሱን ነው የምናምነው፣ ሌላ ነገር አይደለም። ያዕቆብ መልእክትም ላይ የታመመ ሰው ካለ የቤተክርስቲያን ሽማግሌዎች ይጥራ፣ ዘይት ቀብተው ይጸልዩለት ይላል። ከዛስ ስለ እርሱ ምን ይላሉ? እነሱ ይጸልያሉ። ኃጢአት ሰርቶ እንደሆነ ራሱ ይሰረይለታል ይላል። መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ አንብቡ። ማርያም ደግሞ ከቅዱሳኑ መካከል አንዷ ነች። በተለየ ሁኔታ ደግሞ ቅድስተ ቅዱሳን ከፍጥረት ሁሉ በላይ እንላታለን። በክብር ከሁሉ በላይ ነች። ጳውሎስ፣ ጴጥሮስ እነዚህ ሁሉ ያማልዱናል ያለን ማርያም አታማልድም ብለን ልናስብ በፍጹም አንችልም። የበለጠ ደግሞ እንተማመንባታለን፣ እንመካባታለን። ለምን ከተባለ እርሷ የአምላክ እናት ናት። ክብሯ ከሰው ሁሉ ከፍ ከፍ ያለ ነው። የትህትና እመቤት ነች። መማሪያችንም ጭምር ነች። ስለዚህ በክብር የተለየ ቦታ እንሰጣታለን ለማርያም። በምልጃ ግን ሁሉም ያማልዳሉ ነው የምንለው። ማለት ቅዱሳን ሁሉ ያማልዳሉ ነው የምንለው። ይህን ለምን አነስተው? በተለየ ሁኔታ እንደው ማርያም ታማልዳለች የሚል የት አለ? እንደው ማርያም የሚል ነገሮች ስለሚነሱ ማለት ነው። ከዚህ አንጻር ነው ተያይዞ የሚጠየቅ ወንድም ከታች የጠየቀው ጥያቄ አለ። የሞቱ የሚል ነው። እኛ ክርስቲያኖች ነን። ሞት ለእኛ ወደ አምላክ መሄድ እንጂ በስብሶ መቅረት አይደለም። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 26 ላይ ምን ብሎ ነው የሚናገረው? ከቁጥር 21 ጀምራችሁ አንብቡት። ከማርታ ጋር የተነጋገረበት ክፍል ነው። በእኔ የሚያምን አይሞትም፣ ቢሞት እንኳን እኔ ያስነሳዋለሁ ይላል። እግዚአብሔር ደግሞ የሕያዋን አምላክ ነው የተባለው፣ የሙታን አይደለም ተብሏል ቃል በቃል። የሕያዋን አምላክ ነው። እኛ በእርሱ ምናምን ምንድነው? ሕያዋን ነን። ስለዚህ ይማልዱልናል የምንለው ማንን ነው? ሕያዋን ቅዱሳንን ነው። ሞቶ የቀሩትን አይደለም። ሲጀመር የሞት ያማልዳል መቻለን እኛ ቅዱሳን ስንል ሕያዋኑ እያለን እኮ ነው። ሕያዋን ናቸው፣ በክርስቶስ ያመኑቱ ሕያዋን ናቸው። ስለዚህ ይማልዱልናል። ከሞት ውስጥ የሚለው ጥያቄ ለሕያዋን አይቀርብም። አይደለም ጳውሎስ፣ አይደለም ጴጥሮስ፣ አይደለም ቅድስት ድንግል ማርያም ይቅርና እኔ እንኳን ሞቼ እቀራለሁ ብዬ አላምንም። ሕያው ነኝ ብዬ ነው የማምነው። ክርስቲያን ነኝ፣ ክርስቶሳዊ ነኝ። ስለዚህ ስለ ቅዱሳን ምልጃ ስናወራ ስለ ሕያዋኑ እያወራን ነው። ሞተው ይቀራሉ፣ በስብሰው ይቀራሉ ምናምን የሚል እምነት ካለ በክርስቶስ ላይ ያለህ እምነት ጥያቄ ምልክት ውስጥ ነው ማለት ነው። ምክንያቱም ክርስቶስ በእኔ እመንብኝ እኔ ሕያው አደርግሃለሁ ነው እያለ ያለው። ብትሞት እንኳን አስነሳሃለሁ ሲል እኔ ሞቼ ይቀራለሁ እነሱ ሞተው ይቀራሉ ካልክ ያንተ ሕያውነት ጥያቄ ምልክት ውስጥ ነው። ሰው እምነት ጥያቄ ምልክት ውስጥ ነው ማለት ነው። ሁለተኛ ነገር ደግሞ ምልጃ የነፍስ ስራ እንጂ የስጋ ስራ አይደለም። በመቃብር ያሉ ሲለምኑ አንመለከትም። በነፍስ እግዚአብሔር ጋር ያሉት ግን ሲለምኑ እንመለከታለን አይደል? እንመለከታለን። በምድር በሚኖሩት ላይ እስከ መቼ አትበቀልም ያሉት የታረዱ ነፍሳት ናቸው፣ ሰማዕታት። ስለዚህ መለመን የነፍስ ስራ ነው፣ ይለምናሉ። በምድር በደካማው ዓለም ውስጥ ሆነው ስለኛ የለመኑ ወደ ጌታ ሲሄዱ እንዴት አይለምኑልንም? ፍርድን የሚጠይቁ ለእኛ መለመን ግን ከበዳቸው? በፍጹም። ሰው መለመን የነፍስ ስራ ነው። ከነዚህና ከመሳሰሉት ትምህርቶች አንጻር ወንድሞችም እንዲያወሩ ሌሎች ጥቅሶችን አላነሳም። ብዙ ጥቅሶች፣ ብዙ ትምህርቶች አሉ። ምልጃ በዚህ መልኩ የሚታይ ነው። ቅድስት ድንግል ማርያም ደግሞ ስፔሻሊ እሷን ስለጠየቅሽ አዎ ታማልደናለች። መላእክት ብለሻል። ቃል በቃል መላእክት ስለ ሰዎች ሲጸልዩ መጽሐፍ ቅዱስ ያሳየናል። ሶስቱን ነው የምናምነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዓመት የተቆጣቸው የኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ እግዚአብሔር። አንተ መልአክ ሲጀመር ስለ ሰው ማን ጸልይ አለ? አልቀበልህም አለው? አላለውም። በሚያጽናናም ቃል መለሰለት ነው የሚለው መጽሐፍ። የቅዱሳን ምልጃ በእግዚአብሔር የተወደደ ነው። የመላእክት ምልጃ በእግዚአብሔር የተወደደ ነው። ቃል በቃል ለኢየሩሳሌምና የይሁዳ ከተሞች ስለ ሕዝብ ነው የለመነው መልአኩ።
የማትምራቸው እስከ መቼ ነው ብሎ ምን አለ? ለመነ። ምልጃ ማለት ይሄ ነው። አንዱ ስለሌላው መለመን። የመጽሐፍ ቅዱስ ማህበር መዝገበ ቃል መመልከት ይቻላል። ምልጃ ስለሌላ የሚደረግ ጸሎት ነው። እምነታችን ይሄ ነው። እንደተመለሰልሽ ተስፋ አድርጋለሁ። አረዘምኩት፣ ይቅርታ። ይቻላል። የሰላም ለእናንተ ይሁን። እኔ እኮ እንደዚህ አልኩ። ጳውሎስ ስለኔ ጸልዩ ውሏል። ጳውሎስ ስለኔ ጸልዩ ውሏል ስላልክ የሞቱትን ሰዎች ነው ጸልዩ ያላቸው? በስጋ ነፍስ በነፍስ ከምድር ላይ ለተለቱ ሰዎች ነው ጸልዩ ያላቸው? አይ በህይወት ያሉትን ነው። አይ ጠቀስከው፣ ቅድም የጠቀስከው እኮ እኔና እኔ መሰሎች የምንለው እኮ አንድ ሰው በክርስቶስ ካመነ ዘላለማዊ ነው እና አምናለሁ። አጣምህ ለምን ታነባለህ? አዳምጠና ካስገባህን እናውራ። ምን እንዴ ወንዴ ተረጋጋ እንጂ እየጠየከኝ እኮ ነው አይደል? ልመልስልህ ነው። ልጨርስልህ እንጂ እንዴ ልጨርስልህ። ቅድም እኮ ያልከው ድብልቅልቅልቅ አድርገህ ነው እያወራህ ያለው። እኔ እውቀትህን እኮ አክብርልሃለሁ። ቆይ አንዴ የደባለቀው በአጨረ ነፍስ የሌሉ ሰዎች አንዴ ወንዴ አንዴ ቀስ ብለህ ተረጋግተህ የደባለኩ የመሰለህን በማስረጃ እያወጣ ታሳየኛለህ። አስቀድሞ ግን ጳውሎስ የሞቱ ሰዎችን ያላቸው አላልኩም። እኔ አልካላልኩም። ምን እያልክ ነው ካልከኝ የሞቱትን ሰዎች ነው ያላቸው ወይ ያልኩ። ቀጥል። ላታጣም ነገር የሞቱትን ሰዎች ናቸው ይጸሉ ያላችሁ እኮ። ይኸው ልመልስልህ። እሺ ጠይቀህ ለምን ትናደዳለህ? አይደለም። ኧረ እኔ አልተናደድኩም። በእናትህ እዛ እኔ ጋር እንዴት አይሰራም? ሌላ ትርፍ ቃሉን ተወውና አቸኩል የምትለው አንተ ፈጠን በል በነፃነት በሀሳብ። እሺ ወንዴ በላይነት እናውራ። እኔ ጮክ ብዬ ስለተናገርኩት ትጮኻለህ ብለህ ሌላ ነገር። እሺ አንዴ ልመልስ። ባህሪን ካላወቅህ ለምን ታስገባኛለህ? ወይኔ እሺ ልመልስ። ወንዴ እንደዚህ ነው እንግዲህ። ቆይ ኮንትን አታርጉበት። ቆይ እንደዚህ ካወቅህ ምን እኔን ለማሸማቀቅ ሌላ አማርኛ። ኧረ እኔ ምንም አላልኩም። አንዴ ልመልስ ነው። ቤቱን ልምራው። አንድ ጊዜ ቆይ ወንዴ የድል ስጠኝ። ወንዴ ባህሪው ነው ጩኸትና ሚዩት አታርጉት። እዮብ በራሱ ብቻ ራሱ ከፈለገ እዮብ ሚዩት ያርገው። ምን ያርገው? ተባረክልኝ ተምዬ ተባረክልኝ። አንዱ ቀስ ብለህ ታወራለህ፣ እኔ ጮክ ብዬ እናገራለሁ። አንዱ ቀስ ብሎ ይናገራል። እሺ ልመልስ አሁን ወንዴ። ጥያቄውን አውቀዋል? ጥያቄውን አውቀዋል? ጥያቄውን አዎ አውቄያለሁኝ። ልመልስ። ምንድን ነው ጥያቄ? እሺ ጳውሎስ ስለ እኔ ጸልዩ ያላቸው የሞቱ ሰዎችን ነው ወይ አይደለ? አዎ በቃ አሁን ሚዩት አድርግና ልመልስ። በቃ አጭር ነው እኮ ነው አይደለም? ነው መልሱ። ሌላ ምንድን ነው? እሺ ደግመ ከገባ ከብሎግ ጋር ነው ማስወጣ። ሰው ቦታ ሲሰጥም እንትን ስለሆነ ብሎግ አድርገኝ እንደ አድርገኝ እንደ ከመንግስት ሰማይ ጀለስከኝ መሰለህ እንዴ? እሺ አረኩ እንግዲህ ፍቃድ ጠይቄ። እሺ እዛ ቦታ ላይ ያለው ጳውሎስ ስለ እኔ ጸልዩ ያለበት አንዴ ብቻ አይደለም። ቅድም እንዳልኩት በተደጋጋሚ ነው ያላቸው። ግን እንደው በህይወት የሌሉ ሰዎችን ነው አላልኩም። እኔ ያልኩት ክርስቲያኖችን ነው። ስለ እኔ ጸልዩ እንደሚገባኝ እናገር ዘንድ ስለ እኔ ጸልዩ ይላል በተደጋጋሚ አልኩና፣ ታዲያኛም እኮ ስናምን ሕያዋኑን ነው ያማልዱናል የምንለው አልኩኝ አይደለም። በጳውሎስ ስለ እኔ ጸልዩ ባላቸውና በሰማይ ያሉ ቅዱሳን መካከል ያለው ልዩነት በስጋ መኖርና አለመኖር ብቻ ነው። የመጸለይ አይደለም፣ የክብር አይደለም፣ የምንም አይደለም። በስጋ ማየትና ማለት በስጋ ምድር ላይ መኖርና በስጋ ምድር ላይ አለመኖር ነው ልዩነቱ። ስለዚህ እኛ ደግሞ ስንል ሁለቱንም አጠቃለን ነው። ቅዱሳን ስንል በስጋ ያሉትም የሌሉትም። በስጋ መኖር አለመኖር ጸሎትን መልጃን የሚያግድ ነገር አይደለም። ብሰማይ ኖሮ እኮ መልሱ ነበር እዛው ላይ። ከጅምሩ መልጃ የነፍስ ስራ ነው ብዬ ነበረ እና ቆርጣችሁ ስለምትሰሙ ለመረዳትም ስለማትሰሙ ነው ችግር የሚሆንባችሁ። ለማንኛውም መማለድ መጸለይ የነፍስ ስራ ነው። በሰማይ ያሉ ቅዱሳን ይማልዱልናል፣ ይለምኑልናል ስንል ሕያዋን ናቸው እያልን ነው። አማላጆች የምንለውም ሕያዋኑን ቅዱሳንን ነው። ስለዚህ ለቅዱሳን ሞት ሲወራ ስለ ስጋ ሞት ካወራ ትክክል፣ በስጋ ይሞታሉ። ነገር ግን ከእግዚአብሔር ስለመለየት ከሆነ የምታወራው አይመለከታቸውም።
ከእግዚአብሔር ያልተለዩ ደግሞ አይማልዱም አይባልም። እኔ አንድ ጥቅስ ይኸው እዚህ ጋር ቁጭ ብዬ መጠበቅ እችላለሁ። አንድ ጥቅስ ቅዱሳን አያማልዱም የሚል አይ በስጋ እኮ አይደለም በነፍስ ነው የምትሉም ከሆነ ይኸው በነፍስ አያማልዱም የሚል አንድ ጥቅስ ካላችሁ ማምጣት ትችላላችሁ። የኛ እምነት ግን ከዚህ አንጻር ነው። የጳውሎስን ይኸው መልሼልሃለሁ። በስጋ ያሉትን ነው በሰዓቱ ያላቸው። በስጋ ያሉትና በስጋ የሌሉት መካከል ግን የምልጃ ልዩነት ስለሌለ ከዛ አንጻር አይ እነሱን እኮ አይደለም ብለን ልንዘጋው አንችልም ማለት ነው።